የኦርቶዶክስ ተዋሕዶ ቤተክርስቲያን አንዲት ሃይማኖት ናት ብለን ለመናገራችን ኦርቶዶክስ እሷ አንዱ ሃይማኖት የተለየች ለማላችን ማስረጃችን ምንድነው? ኦሪትን የሰራው እግዚአብሔር ከሆነ ኦሪት ልክ መሆኗን የሚያረጋግጥልን ማለት ነው። ይቅርታ ግን ተመልካቾቻችን ሰዓቴን ለማሳየት ፈልጌ አይደለም አደራችሁ። መጽሐፍ ቅዱሱ ተበርዟል ለማለት እንደዛ ያልተበረዘ መጽሐፍ ቅዱስ ማየት ነበረባቸው። ከክርስቶስ ሃይማኖት ውጪ ያለ ሃይማኖት የሚባል ስም የለውም። ጨረቃ መሮኛል ሌሊት ከኮከብ ጋር እያደርኩ ከፀሐይ ጋር ነው ማበራ ብላ ሄዳ አታውቅም። እግዚአብሔርን የሚያውቀው እግዚአብሔር ከሆነ እግዚአብሔርን ሰው ካወቀው ሰው ራሱ ወይ እግዚአብሔር መሆን አለበት ማለት ነው። እሱ ድንቅ መካር ኃያል አምላክ የሰላም አለቃ ይባላል። ማን ነው ኃያል አምላክ የሚባለው? ሰው ይሄ ሊያመው ይችላል። አንድ ሰው ለምሳሌ አንድ ሰው እዚህ ጋር መጥቶ ጤና ይስጥልኝ ቢለኝ እኔን ነው እጅ ነሳኝ ወንበር በዚህ አምሳሉ በዚህ ዓለም ካሉ ሰዎች ክርስቶስን ያወቀው የለም። ቃል እነዚህ ሰዎች በከንቱ አምላኬ ይሉኛል እንጂ በልባቸው ከኔ ርቀዋል። እነ ህፃናቱ ዝም ቢሉ ድንጋዮች ያመሰግኑኛል። አመጡልን። ሃይማኖት በብዙ ነገር ይመሰላል። በደጋ ውሃ፣ በቆላ ውሃ፣ በእናት ጡት ይመሰላል። የባህሪ አምላክ አለ ማን ነው ስል ክርስቶስን ምን አሉ ስል እንግደለው አሉ። ማን መጽሐፍ ቅዱስን ጠብቀህ ይሄንን መጀመሪያ አስተላልፍ፣ ይሄንን ከዚህ በላይ ደግሞ ድርሰት ደርሰ መናፍቃንን ረተህ ባገኝ ስመጣ ከዚህ በበለጠ ሾማለሁ አለ ጌታ። ከኦርቶዶክስ ተዋሕዶ እምነት ውጪ ያለ እምነት ሃይማኖት የሚል ስም እንደ ውሃ እናት ነው የሚሰጠው እንጂ መጽሐፍ ቅዱስ ለፍላጎታቸው የሚኖሩ ሰዎች የጻፉት አይደለም። እነ ኩላሊትን እነ ሳምባን እነ ጨጓራን አስወጥቶ የሚጥለው አራጅ ነው። ስለዚህ ጨጓራ የሆኑ ነገሮች መተው እንዳይቀላቀሉ ያንን አውጥተው የቅዱስ ማቴዎስ ወንጌልን ርዕስ ሰጥተው መጽሐፍ ቅዱስን 81ን ቆጥረው ይሄ ልክ እንዲሆን መስፈርት አውጥተው ይሄ ሐዋርያት ያስተማሩት ይሄ ነው ብለው አባታችን ሆይ ብለን ስንጸልይ ምንድነው ማቴዎስ ወንጌል ነው የምንጸልየው። በሰማያት የምትኖር ብለን ነው የምንጸልየው። እሺ ይሄ ወንጌል ከሆነላችሁ እሺ እንግዳስ ምንድነው ሌላ ከተባለ ውዳሴ ማርያማችሁ ምንድነው ከተባለ ጾሙን የከበዳቸው ሰዎች ቢሆን ኖሮ የጾም ሕግን ባጠፉ ነበር። ትዳር ድንግልና ህይወት የከበዳቸው ቢሆን ኖሮ ትዳርን አጥፍቶ የድንግልና ሕግ ብቻ ባረጉት ነበር። አሁን ላይ እንደምናየው በዓለም ላይ ብዙ ቤተ እምነቶች ሞልተዋል። ቅዱስ ወንጌልም እንደነገረን እንደምናምነው አንድ ጌታ አንድ ሃይማኖት አለችን። የእምነት ድርጅቶች አሉ። ሃይማኖት የማልናገራቸው ሃይማኖት አንዲት ስለሆነች ነው። ግን የኛ የኦርቶዶክስ ተዋሕዶ ቤተክርስቲያን አንዲት ሃይማኖት ናት ብለን ለመናገራችን ኦርቶዶክስ እሷ አንዱ ሃይማኖት የተለየች ለማላችን ማስረጃችን ምንድነው? እሺ እግዚአብሔር ይስጥልን። ልክ ለመሆናችን ማስረጃው ምንድነው ነው ጥያቄው። እንደ ሐሳብ የመጀመሪያ ጊዜ አንዱ ሰው የጠቀሱት ጥቅስ ነው። አንድ እግዚአብሔር፣ አንድ ሃይማኖት፣ አንድ ጥምቀት፣ አንድ ጌታ ተብሏል። ሃይማኖት አንድ ነው። የመጀመሪያ የምናወራበት መጀመሪያ ወዱስ ነው። ሃይማኖት አንድ የሆነበት ምክንያት እግዚአብሔር አንድ ስለሆነ። ብዙ እግዚአብሔር ቢኖር ብዙ ሃይማኖት ይኖር ነበር። ብዙ እግዚአብሔር ቢኖር ደግሞ ዓለም በሰላም ማደር አትችልም ነበር። አንዱ ፀሐይን አወጣለሁ፣ አንዱ ጨረቃን አወጣለሁ፣ አንዱ ውሃን አፈሳለሁ፣ አንዱ ነፋስን አነፍሳለሁ እያለ ዓለምን የጦርነቱ ድማ ሊያረጓት ይችሉ ነበር። ምክንያቱም አንድ መጋቢ ስላለ አንድ ዓለም ጸባይ ገዝቶ የሚጣሉት አይምሮ ያላቸውና በደመ ነፍስ የሚንቀሳቀሱ ፍጥረታት ናቸው እንጂ ሌላው እሳት እስከዛሬ ድረስ ውሃ መሬትን አስጥሞ አያውቅም። ማለት መሬት የተቀመጠበት ውሃ ማለት ነው። ሌሎችም ፀሐይም መሮኛል እንግዲህ 12 ሰዓት ማብራት እዚህ በኋላ 6 ሰዓት ይበቃኛል ምን አባቱ ብላ 6 ሰዓት ብቻ አላበራችው። ጨረቃ መሮኛል ሌሊት ከኮከብ ጋር እያደርኩ ከፀሐይ ጋር ነው ማበራ ብላ ሄዳ አታውቅም። እና ዓለም ጸባይ ገዝቶ እንዲኖር ወይንም በዓለም የተሰሩ ፍጥረታት የክረምት መግባት፣ የክረምት መውጣት፣ የበጋ መምጣት፣ የአበቦች፣ የጽጌረዳዎች፣ የነፋሳት መንፈስ፣ ነፋሳትን የሚያነፍስ ብርሃናትን የሚያመላልስ ቀላያስን የሚያፈስ አንድ ጌታ ስለሆነ ነው። ወጥተው እንዳያልቁም የሚጠበቃቸው አንድ እግዚአብሔር ስላለ ነው። ሁለት እግዚአብሔር ቢኖር ከአንዱ እግዚአብሔር ጋር ሲጣላ ሁለት ነገር ቢፈጠር ነበር በዓለም ላይ። ሁለት ነገር አንድ እግዚአብሔር መኖሩ አንድ ዓለምን በአንድ ጸባይ ስብወዱ ዘሳረረ ሁሉ ዓለም ባቲ ቃል እንዳለ ሊቁ ዓለምን በአንድ ቃል በመፍጠሩ የተነሳ አንድ እግዚአብሔር አለ። አንድ እግዚአብሔር ከመኖሩ የተነሳ አንድ ሃይማኖት አለ። አንድ እግዚአብሔር ካለ በዓለም ላይ ያለው አንድ ሃይማኖት ነው። አንድ ሃይማኖትም ካለ እግዚአብሔር የሚቀበለው አንድ ሃይማኖት ነው እንጂ ፈላስፋዎች እንደሚሉት አንድ ፈላስፋ አለ አሉ። እና እሱ ምንድነው ያለው?
ሁለት ሰዎች ተበድለው መጥተው ገሌ በደለኝ ይለዋል። መልካም ምንድነው አንተ የተበደልከው? እንደዚህ አድርጎኝ እንደዚህ አለቀሰ ፈላስፋው። ከዛ ሳንተስ እንደዚህ አለው። ሁላችንም ልክ ነን ብሎ ወጥቶ ሄደ። ሁሉም ልክ ነው የሚባል ቤተ እምነት የለም። ሃይማኖት አንድ ነው፣ እግዚአብሔርም አንድ ነው። መጽሐፍ ቅዱስ የሚነግረን እሱ አንድ እግዚአብሔር ካለ አንድ ሃይማኖት ነው ያለው። አንድ ሃይማኖት አለ ማለት ነው። የአንድ ሃይማኖት ኦርቶዶክስ ነው ብለን ስንናገር ኦርቶዶክስ ልክ ለመሆኑ ማስረጃው ምንድነው ነው ጥያቄው። እኛ ልክ ለመሆናችን ብዙ ማስረጃ አለን። ለምሳሌ ሃይማኖታችን የአብ ወልድ፣ ቅድም እንደተናገርነው መጀመሪያ ላይ ሃይማኖት ማለት የአብ የወልድ የመንፈስ ቅዱስ መኖር ነው። የአብ የወልድ የመንፈስ ቅዱስ መኖር ደግሞ መገለጥ ነው። ያ መገለጡ ደግሞ በምድር ለምንኖር ሰዎች በምሳሌ የተረዳ ነው። ቁሳዊ ለሆኑ ሰዎች በቁሳዊ የተረዳ ነው መገለጡ። እኛ ልክ የሆነው አንደኛ ዮሐንስ ምዕራፍ 5 ቁጥር 20 ላይ የእግዚአብሔር ልጅ እንደመጣ እናውቃለን። እኛ ልክ የሆነው የእግዚአብሔር ልጅ መጥቶ የእግዚአብሔር ልጅ እንደነገረን ስለኖርን ነው። ለእግዚአብሔር ሳል ወዘሬው ግሙራ ቅድም የጠቀስ ነው። እግዚአብሔርን ያየው የለም፣ ግን አንድ ልጁ ሰው ሆኖ ነገረን። ሰው ሆኖ ከነገረንም እግዚአብሔርን አልቦ ዘያምሮ ለአብ ዘነበለ ወልድ ባይቲቱ ወለዘ ፈቀደ ወልድ ይከሰትሎቱ። አብን የሚያውቀው ወልድ ነው አለ። ከወልድ በቀር አብን የሚያውቀው የለም አለ። ወልድ ሊገልጥለት ከወደደ በቀር አለ። እግዚአብሔርን የሚያውቀው እግዚአብሔር ከሆነ እግዚአብሔርን ሰው ካወቀው ሰው ራሱ ወይ እግዚአብሔር መሆን አለበት ማለት ነው። ስለዚህ እግዚአብሔርን የምናውቀው ተመራምረን ሳይሆን ያንን የተገለጠውን እግዚአብሔር በስነ ፍጥረት መርምረን ወይንም በተሰጠን ህሊና ተመራምረን እግዚአብሔር ራሱ ተገልጦልን እግዚአብሔርን ነው የምናውቀው። ስለዚህ እንደዚያ ከሆነ ማስረጃችን ምንድነው? ልክኛ ብቻ ነን የሚለውን ሐሳብ ያዝን። ይህን ሐሳብ ስንጠቅስ ብዙ ሰዎች እምነት አለን የሚሉ ሰዎች መጽሐፍ ቅዱስን ይቀበላሉ። ኦሪትን፣ ወንጌልን፣ መዝሙረ ዳዊትን የሚቀበሉ ቤተ እምነቶች አሉ። እነሱ ሰዎች ለምን መጽሐፍ ቅዱስ አትቀበሉም ሲባል መጽሐፍ ቅዱሱ ተበርዟል ነው ማስረጃቸው። እኛ ደግሞ እነዚህን ሰዎች ስንሞግታቸው መጽሐፍ ቅዱሱ ተበርዟል ለማለት እንደዛ ያልተበረዘ መጽሐፍ ቅዱስ ማለት ነበረባቸው። ስለዚህ መጽሐፍ ቅዱስ ተበርዟል ማለት ጭፍን ጥላቻ ነው ሊሆን የሚችል። ያ ማለት ምን ማለት ነው የፈለጉት? መጽሐፍ ቅዱስን ተቀበሉ ተብላችኋል በመጽሐፋችሁ ተብለው ሲጠየቁ አይ እኛ መጽሐፍ ቅዱስን እውነተኛውን መጽሐፍ ቅዱስን አንቀበል ነበር፣ ግን ያሁኑ መጽሐፍ ቅዱስ ልክ አይደለም ይላሉ። ይሄኛውን ልክ አይደለም ለማለት ልክ የሆነ ይዞ ልኩን ማሳየት ማለት ነው። ንግግር የግልጽ ሰው ያስባል። ልክ የሆነ አንደኛው ይሄ ነው። ሁለተኛው እኛ ልክ ለመሆናችን ማስረጃው እመጣለሁ። አንደኛው ማስረጃው ምንድነው? ብዙ ምስክሮች ኖረውን ብዙ ምስክሮቹ አንድ ምስክር መሆናቸው። ያ ማለት ምን ማለት ነው? ኤርምያስ፣ ኢሳይያስ፣ ዳንኤል፣ በቃ ሕዝቅኤል፣ ብዙ ነቢያት 15ቱ ነቢያት አሉ እንዳሉ አበይትም ደቂቁም ማለት ነው። እነሱ ነቢያት 15ቱ ነቢያት እንዳሉ በዘመናት የተለያዩ ናቸው፣ ግን አንድ ነገር የተናገሩ ናቸው። ስለዚህ በዘመናት የተለያዩ፣ በቦታ የተለያዩ፣ በሀገር የተለያዩ ናቸው፣ ግን የተናገሩት ነገር ግን ስንት ነው? አንድ ነገር ነው። ብዙ ሆነው አንድ ነገር መናገር የቻሉት አንድ እግዚአብሔርን እምነት መስበካቸው ነው። አንድ እግዚአብሔርን መግለጣቸው ነው ማለት ነው። ስለዚህ እኛ ልክ ለመሆናችን ብዙ ሆነው አንድ ነገር መናገራቸው፣ በዘመናት ተለያይተው በዘመን ያልተለያየ ነገር በመናገራቸው። በዚያው ላይ ልንጣ ቅዱሳን ብዙ ሆነው አንድ ነገር መናገራቸው አንዱ እግዚአብሔር ቢያናገራቸውና አንዱ እግዚአብሔር ቢገልጥላቸው ነው አንደኛ። ሁለተኛው ደግሞ እነሱ በዘመናት የተለያዩ ሆነው በዘመን ሳይለያዩ አንድ ሐሳብ ማስቀመጣቸው በዘመናት ውስጥ እግዚአብሔር ሃይማኖትን ለነሱ እየገለጠ ስለነበረ ነው። በዘመናት በሚያልፉ ሰዎች ላይ በዘመናት ውስጥ ወንጌልንና ኦሪትን ሲገልጥ የነበረ እግዚአብሔር ከነሱ ጋር ስለሆነ ስለ እግዚአብሔር ተናግረዋል ማለት ነው። ስለዚህ ከዚህ የተነሳ ነው። ሁለተኛው ቅዱሳን ነቢያት የምንላቸው ከዘመናት በፊት፣ በዘመን ጊዜ፣ ከዘመን በኋላ በምድር ያለውን በሰማይ ያለውን አሁን የሚሆነውን ያውቃል። ስለዚህ መጽሐፍ ቅዱስ በዚህ ልክ ነው። ይሄ መጽሐፍ ቅዱስ ከፍተን ብና ይሄን ያስረዳናል። ከዘመናት በፊት ማለት ቅዱስ ዳዊት እግዚአብሔር ንጉሥ ውእቱ እምቅድመ ዓለም ወገብረ መድኃኒተ በማእከለ ምድር፣ እግዚአብሔር ከዓለም አስቀድሞ ነበረ። የት ነበርክ ብንለው ዳዊት እኮ የለም። መቼም ዳዊት ከዘመን አስቀድሞ አልነበረ የታየው። ይሄ ማለት ቅዱሳን
ሲበቁ አስቀድሞ እግዚአብሔር ሲገልጥላቸው ከዘመናት በፊት የነበረው እግዚአብሔር ከነሱ ጋር ሲሆን ከእግዚአብሔር የተነሳ አዋቂ ሆነው እሳት ከብረት ጋር ሲዋሃድ ከብረቱ የተነሳ ማቃጠል እንዲችል ቅዱሳን ከእግዚአብሔር ጋር ሲዋሃዱ በእግዚአብሔር አዋቂነት ከዘመናት በፊት የነበረውን አወቁ ማለት ነው። ኃላፊያትን አወቁ። ስለዚህ ምኑን አወቀ ማለት ነው? እግዚአብሔር ካለም አስቀድሞ ንጉስ ነው አለ። የት ነበርክ የሚል ጥያቄ አንጠይቀው። ስለዚህ አንድ እግዚአብሔር አናግሮታለን። አንድ ሁለተኛው ቅዱስ ሙሴ ሊቀ ነቢያት ሙሴ እግዚአብሔር በመጀመሪያ ሰማይና ምድርን ፈጠራለን 5500 ዘመን ስንት ነው? 5500 አይደለም ወደ 2000 ዘመን ተቀድሞታል ሙሴ። የዚያን ጊዜ ሙሴ የነበረ አሁን ነው። እንኳን ሙሴ አዳም እግዚአብሔር ዓለምን ሲፈጥር አልነበር። እንደውም ሊቃውንቱ ምን ይላሉ? እግዚአብሔር ፍጥረታትን ሰማይና ምድርን መላእክትን ሲያስገኝ አንድ ጊዜ ነው ያስገኘው። ለምን እንደዛ አደረገ? እንደዚህ የተጠናቀቀ ሰማይ ውስጥ ለምን አንድ ጊዜ አስገኝቶ ፈጠራቸው? መላእክትን ፈጥሮ ለምን ሰማይን አይፈጥርም ቢሉ አይ ዲያብሎስ ስውት ነውና መላእክትን ፈጥሮ ሰማይን ሲፈጥር ቢያየው እኔ አግዤው ነው ባለ ነበር። መልስ ለማሳጣት አብሮ አስገኛቸው። ስለዚህ እነዚያ ሲገኙ ድንቅ አድርጎ በዚህ ቀን ፀሐይ ተፈጠረች፣ በዚህ ቀን በጣም ነው የሚገርመው። ሰማይን እንዲህ አድርጎ ፈጠረ፣ ያም ይሆን አለ፣ ብርሃን ሆነ፣ ጨለማ ነበር። እንዲሁ አብሮ ጉብኝት የሸነበት እኮ ነው የሚመስለው ሙሴ። በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። እሺ በመሬት ላይም ውሃ እስከ ጠፈር ድረስ መልቶ ነበር አለ። እሺ ስንለው በውሃው ላይ ደግሞ ጨለማ ነበር። እሺ በዚያ ላይ ደግሞ የእግዚአብሔር መንፈስ ሰፎ ይኖር ነበር አለ። ከዛ እሺ ስንለው ሰኞ ደግሞ እንዲህ አደረገ፣ ውሃው በየማደሪያው ይሰብሰብ አለ። አንዱን ከጠፈር በላይ ሰቀለው ሃኖስ አለው አለ። አንዱን ጠፈር አደረገ የብርሃን መመላለሻ አለ። አንዱን ከመሬት በታች አወረደና መሬትን አስቀመጠበት አለ። አንዱን አድማስና ናጌብን አዙሮ አድማስና ናጌብን በተራራዎች ወስኖ ለመሬት መቀነት አስታጠቀው አለ። አንዱን እጅ ደግሞ ከጠፈር በላይ ሰቀለው ብሎ ነገር አብሮ የነበረ መስሎ ማለት ነው። ከዛ እሺ ስንለው ደግሞ ሰኞ፣ ከዛ በኋላ ደግሞ መሬት ታብቅል አለ። ማክሰኞ ማለት ነው። መሬት ታብቅል አለ። መሬት አበቀለች፣ እንዲህ ያሉ እጽዋት በቀሉ፣ ዕፀ ሕይወት በቀለ ብሎ ይነግረናል። ደግሞ የት ነበረ ሙሴ? የዛን ጊዜ ነው። ስለዚህ ከዛ ቀጥለን ስንጠይቀው ደግሞ ምን ይለናል? ዓለም እሑድ አንድ፣ ሰኞ ሁለት፣ ማክሰኞ ሶስት ቀን ያለ ምን ኖራለች ማለት ነው? ያለ ፀሐይ ኖራለች አለ። 3 ቀን ፀሐይ አልነበረባትም። ከዛ ሮብ ፀሐይን ፈጠረ ይለናል ሙሴ። 3 ቀን ብቻ ነው ማለት እንችላለን። ግን አሁን በተሰፈረልን ልክ አሁን ጥንተ ኦንን ስንቆጥር ፀሐይና ጨረቃ ባሉበት ነው የምናውቅ። እንደው እግር መንገዱን ብዬ ነው መምህር ይቅር ይበሉኝ። ከዛ በፊት ከእሑድ እስከ ረቡዕ ያለው ቀን 3 ቀን ብቻ ነው ማለት እንችላለን። እኛ በምናውቀው ሙሴ በነገረልን አንድ ብርሃንም ሆነ መሸም ነጋም ያ መልካም እንደሆነ አየካለ 24 ሰዓት መሙላቱን ያስረዳል። በአጭር ሐሳብ ግን የጥንተ ኦንን አቆጣጠርና የፀሐይን አፈጣጠር ለባለ ቁጥሮችን ተውና ከያዝነው ብቻ ጋር እንድንሄድ ማለት ነው። ሐሳቦትን አልነቀፍኩም ክቡርነት እና ምንድነው ያለ ፀሐይ ግን 3 ቀን ቆየች አለ። ከዛ በኋላ 3 ቀን ከቆየች በኋላ እንደገና ፀሐይን ፈጠረ፣ ሰማይ ላይ ያደረጋት፣ ትልቁን ቀን አስገዛው፣ ትንንሾቹን ሌሊት አስገዛ። አሁን እያየን ያለነው ምንድነው? የቅዱሳንን አብሮ መኖር ዕውቀታቸው ነው። ሲቀጥል እንደዛ ካለ በኋላ ከዛ ባይርን ሐሙስ እንስሳትን እንድታስገኝ ያደረጋታል። ሐሙስ ዓርብ ደግሞ ስንሄድ ሰውን ፈጠራል። እሱ ሰው ነው፣ ሰውን ፈጠረ ብሎ ሰው ከመፈጠሩ በፊት አየ ማለት ነው። የቅዱሳን ዕውቀት አንዱ ይሄ ነው። ከዓለም አስቀድሞ ያለውን እንደ ቅዱስ ዳዊት ማየት፣ ጊዜ ማለት ዓለም ሲፈጠር እንደ ሊቀ ነቢያት ሙሴ ማየት፣ 2 በምድር ሆኖ በሰማይ የሚደረገውን ማየት። እንደማን ቅዱሳን ሲበቁ ብዙዎቹን መጥቀስ እንችላለን። እንደ ኢሳይያስ ወናሁ ተረወ ሰማይ በዓመተ ሞተ ዖዝያን ንጉሥ ርኢክዎ ለእግዚአብሔር እንዘ ይነብር በመንበሩ ነዋሁ ብሩህ ጥቀ ያለው ማለት ነው። ዖዝያን በሞተበት ዓመትም ዕለትም ቢሉ እግዚአብሔር በልዑል ዙፋኑ ተቀምጦ አየሁት አለ። ከዛ ደግሞ እስጢፋኖስም ነግሮናል። የሰው ልጅ በእግዚአብሔር ቀኝ ቆሞ አየሁት። የሰማዩን ማየት በምድር ሆነው፣ ሁለተኛ በምድር ሆነው ከምድር በታች ያለውን ማየት። ማን ነው ያየካል? ዘአጽንዐ ለምድር ዲበ ማይ አለ። መሬት ምን ላይ ነው የተቀመጠችው ብለን ተፈላስፈን ስንጠይቅ ፈላስፋ አይደለም የምንጠይቀው፣ መሬትን በኋላ ያስቀመጣት አለ። ስለዚህ ይሄን ራሱን ከመሬት በታች ያለውን ራሱ ማየት ይችላል። ይሄ ከዛ ሁለተኛው ምንድነው? ማን ነው አምስተኛው ደግሞ ምንድነው የሚያውቁት? በሞት ጊዜ የሚሆነውን ያውቃሉ። በሞት ጊዜ የሚሆነውን አሐዘኒ ጻዕረ ሞት ወይዛ መጻወከኒ፣ የሞት ጭንቅ ነገር ከበበኝ እያለ ቅዱስ ዳዊት ተናግሯል። ይሄ የሞትበትን ቀን አይቶ ገና በአካለ ሥጋ በጉርምስናው እያለ የሞት ጣር ከበበኝ ብሎ ተናገረ። እንደሚሞት አውቆ ማለት ነው። ከዛ እስመ ይትሐድጋ ውስተ ሲኦል ለነፍሴ ያለ ነው። ነፍሴን በሲኦል አትተዋትም ወይ ተወው ለጻድቅ ከይራይ ሙስና፣ ጻድቅ ክርስቶስን በመቃብር ሥጋው
መለኮት የተዋሃደው ስለሆነ በመቃብር ስጋው ይፈርስ ይበሰብስ ዘንድ አይቻለውም ብሎ ተናገረ ቅዱስ ዳዊት ራሱ ማለት ነው። ስለዚህ ምንን አወቀ ማለት ነው? እሱ እዚያ ላይ ተቀምጦ ክርስቶስ መጥቶ በመቃብር ሙስና መቃብር እንደማያገኘው ትንሣኤና ሕይወት እንደሆነ ነገረን። እንቀጥል። ከዚያ በኋላ ደግሞ አዝማነ መንግስተ ሰማያትን ደግሞ ይነግሩናል። አዝማነ መንግስተ ሰማያትን ሲነግሩን ደግሞ ዓይን ያላየው ጆሮ ያልሰማው የሰው ልቡና ያላሰበው እንዲህ ያለ መንግስት አለ። መንግስተ ሰማያት የተፈቅድ ላቲ ከመያብርሁ ፀሐይ ወርሃ ብለው ይነግሩናል። ፀሐይና ጨረቃ ሊያበሩላት አትፈልግም ብለው ይነግሩናል። በአጭር ቃል ነገራችንን ስንጠቀልለው ምንድነው ሃይማኖታችን እኛ ልክ ለመሆናችን ማስረጃው በዘመን የተለያዩ ዘመንን ከዘመን አስቀድመው ጊዜ ዘመን በሰማይ ያለውን በምድር ያለውን አሁን የሚሆነውን ከሞት በኋላ የሚሆነውን ቅዱሳን ማወቅ መቻላቸውን እስከነ መጽሐፋቸው ተቀምጦ መኖሩ ያ ደግሞ ምንድነው በተለያየ ዘመናት ተነስተው አንድ መሆናቸው ብለናል። ሌላው ምንድነው ኦሪት ልክ መሆኗ። አሁን ብዙ ሰዎች የሚጠቅሱት ኦሪቱ ተበርዟል የሚል ጥያቄ ይጠቅሳሉ። አሁን እንግዲህ እኛ አመን ስንል 80 አሐዱን ተቀበለን 80 አሐዱን ስንቀበል ደግሞ 80 አሐዱን ምንለው ኦሪትንና ወንጌልን ነው። አሁን ብዙ ሰዎች እንደ ማስረጃ የሚያቀርቡት ኦሪቱ ተበርዟል የሚል ሐሳብ ነው። እንደዚህ አካሉ ምን መልስላቸው ልክ ተበረዘ ለማለት ያልተበረዘ መያዝ ያስፈልጋል። አንድ ሁለተኛ እግዚአብሔር ለሕይወት የሰራቸው እግዚአብሔር ነው አይደል? ኦሪትን የሰራው እግዚአብሔር ከሆነ ኦሪት ልክ መሆኗን የሚያረጋግጥልን ማን ነው? ራሱ እግዚአብሔር። ኦሪት ልክና ኦሪት ተበርዟል ካሉ የኦሪት ማረጋገጫው ወንጌል፣ የወንጌል ማረጋገጫው ኦሪት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 10 ላይ ሲናገር ምን ብሏል? ሌባ ያልሆነ ሰው በበሩ ይገባል፣ የበጎች እረኛ በበር ይገባል። አነ ውእቱ አንቀጸ አባግ፣ እኔ የበጎች እረኛ ነኝ። ሌባ ያልሆነ በበሩ ይገባል ማለት በር የተባሉ መጻሕፍት ናቸው። በበር መግባት ማለት ነቢያት መስክረውልኝ፣ አብ መስክሮልኝ፣ ሙሴ ኤልያስ መስክረውልኝ ለነሱ ትንቢትን አናግሬ በእነሱ ትንቢት መሰረት የመጣሁ እኔ ግን ልክ ነኝ፣ ከኔ ውጭ የሚመጡ ግን ሌቦች ናቸው ብሎ መናገሩ ነው። ሌላም አብ ወልድ መንፈስ ቅዱስ ይፌን ነው። አብ ወልድ መንፈስ ቅዱስ ዓለምን ካለመኖር አመጡ። አብ ወልድ መንፈስ ቅዱስ ዓለምን ካለመኖር ካመጡ በኋላ አብ ወልድ መንፈስ ቅዱስ ይሰሙ ያመጡትን ዓለም በመኖር አስማሙት። ነቢያትን ለትንቢት ላኩ፣ ክርስቶስን ራሱን ለተዋህዶ ላኩ፣ ሐዋርያትን ለስብከት ላኩ። ከዛ በኋላ ደግሞ ሰውን ከአባቱ አብራክ ወደ እናቱ ማይጸን ላኩ፣ ተቀብለው በሃይማኖት ያሳድጋሉ ብሎ ተርጉሞታል። በአጭሩ ወደ ነገር ልመለስ። ስለዚህ ኦሪት ልክ ለመሆኗ ማስረጃው ኦሪትን የሰራት ክርስቶስ ነው። ኦሪት ተበርዟል ለሚሉን ሰዎች የምንመልስላቸው ይሄን ነው። ኦሪት ልክ ለመሆኗ የመጀመሪያው ኦሪት ራሷ የተነገረ ነገር አለ። ኦሪት ስለ ወንጌል ተናግራለች። በኦሪት ቃል በቃል ስለ ወንጌል የተነገሩ ነገሮች አሉ። ዘዳግም 18:18 ላይ ነብይ ያነስ ለክሙ ማህዊክሙ ወለቱ ስሙጎ፣ እንደኔ ያለ ነብይ ያስነሳላችኋል እርሱን ስሙት። ክርስቶስን ነው ነብይ የሚለው። ክርስቶስ ነብይ ነው ስንል ነቢያት ነብይ የተባሉት ከእግዚአብሔር በጸጋ ባገኙት ዕውቀት ነው። ክርስቶስ ግን የባህሪ አዋቂ ነው። አዋቂነቱን ስናይ ነብይ ያለው አዋቂ ያለው። ለምሳሌ ቃላት አጥተን ነው አንድን ሰው ጎበዝ ሲሆን ምን እንለዋለን? እሳት ግን አይደለም። አንድን ሰው ሰነፍ ሲሆን ምን ይባላል? ድንጋይ ሊባል ይችላል። ድንጋይ ግን አይደለም። አንድን ሰው ሞኝ ሲሆን በግ እንለዋለን። በግ ግን አይደለም፣ እንረዳው አይባልም፣ ነውር ነው። ስለዚህ ባጭሩ ነብይ ተብሎ የተነገረው ክርስቶስ ነው። እስራኤል ስቅልተ ትሬእያ ለሕይወትከ ወይትታመና፣ እስራኤል ሕይወትክን ሰቅለህ ታያታለህ ግን አታምንባትም። ሕይወት የተባለ ክርስቶስ ነው። አነ ውእቱ ህብስተ ሕይወት ያለ ራሱ ነው። ወይትታመና ማለት በመስቀል ላይ ተሰቅሎ ስታየው እንኳን ከመስቀል ላይ ወርደህ ራስህን አድን ትለዋለህ እንጂ በክርስቶስ አታምኑም ብሎ ስለ ክርስቶስ ቀጥታ ተናግረዋል ማለት ነው። ማን? ሊቀ ነቢያት ቅዱስ ሙሴ ማለት ነው። ትንቢተ ዳንኤል ምዕራፍ 9 ቁጥር 25 ላይ መቅደስ ትታነጽ እስከ ክርስቶስ ንጉሥ ይላል። ይህን ነገር ታውቅ ዘንድ እወዳለሁ። አማርኛው መጽሐፍ ቅዱስ እስከ መሲህ ድረስ ብሎ ተርጉሞታል። መሲህ የተባለም ክርስቶስ ነው፣ ችግር የለውም። ግን ክርስቶስ እስከሚመጣ ድረስ መቅደስ ትሰራለች ብሎ ማን ተናግሯል? ዳንኤል ተናገረ። ዳንኤል ቀጥታ የክርስቶስን መምጣት መሲህ ብሎ ያ መሲህ ደግሞ ክርስቶስ እንደሆነ ቃል በቃል የተቀመጠ ነገር ነው ማለት ነው። ሌላ ትንቢተ ኢሳይያስ ምዕራፍ 9 ቁጥር 6 ላይ ሕፃን ተወልደ ለነ ወልድ ተውበ ለነ ዘስልጣኑ ዲበ መትከፍቱ፣ ሕፃን ተወለደልን ወንድ ልጅም ሆኖ ተሰጠን፣ አለቅነት ስልጣን በጫንቃው በትከሻው ነው። እሱ የሰላም አለቃ፣ ድንቅ መካር፣ ኃያል አምላክ ይባላል። ሕፃን ተወለደልን። ያ ሕፃን ማን ነው?
ናሁ ድንግል ትጸንስ ወትወልድ ወልደ ተብሎ 7 ላይ የተነገረው ነው። ድንግል በድንግልና ጸንሳ ትወልዳለች፣ ስሙንም አማኑኤል ትለዋለች። አማኑኤል ማለት እግዚአብሔር ምስሌነ ማለት ነው። እግዚአብሔር ምስሌነ ማለትም እግዚአብሔር ከስጋችን ስጋ ከነፍሳችን ነፍስ ነስቶ አንድ አካል አንድ ባህሪ ሆነ ማለት ነው። ስለዚህ ይሄ ነቢያት የተናገሩት ቁልጭ አለ። ትንቢተ ኢሳይያስ ምዕራፍ 9 ላይ ወልድ ተወለደልን። እሺ ከዛ ስንለው ዘስልጣኑ ዲበ መትከፍቱ፣ ስልጣን አለቅነት ስልጣን በጫንቃው በትከሻው ነው ማለት ስልጣን የባህሪ ገንዘቡ ነው። እሺ ከዛ ስንለው እሱ ድንቅ መካር ኃያል አምላክ የሰላም አለቃ ይባላል። ማን ነው ኃያል አምላክ የሚባለው? ወልድ። ስለዚህ ነቢያት የተናገሩት ይሄ ነው። ክርስቶስ ደግሞ ይሄን ሳያፋልስ የመጣ እንደሆነ ልክ የሚሆነው ክርስቶስን ልክ ነው ብለን የተቀበልነው በነቢያት ትንቢት መስመር ውስጥ በትክክል ስለመጣ። እነ ቴዎዳስ ዘግብጽ መጥተው ነበር፣ ክርስቶስ አይደሉም። ክርስቶስ አለመሆናቸው የሚታወቀው ለዚህ ነው፣ ነቢያት እንደተናገሩለት የመጣ ክርስቶስ ስለሆነ። ሌላ ደግሞ ትንቢተ ሚክያስ 5 ቁጥር 20 ላይ ወአንቲኒ ቤተልሔም ምድረ ኤፍራታ ኢትቲሃቲም ነገስተ ይሁዳ፣ አንቺ የኤፍራታ ዕጣ ቤተልሔም ነገስታ የኤፍራታ ክፍል የምትወይ ቤተልሔም ዳዊት ሰሎሞን ከነገሱባቸው አይጉር ከገዮን ከኬብሮን አታንሽም። ኤፍራታ የተባለ ኤፍራታ ማለት ጸዋሪተ ፍሬ ማለት ነው። ጸዋሪት እመቤታችን ነው፣ ፍሬ ጌታ ነው። በዚያች በኤፍራታ ለጊዜው ንጉስ ነግሶባታል ዘሩባቤል፣ መለከት ተሰምቶባታል፣ መብል መጠጥ ተገይቶባታል፣ መለከት ተነፍቶባታል፣ አሕዛብ ገብረውባታል፣ እስራኤል ደጅ ጠንተውባታል። በቤተልሔምም መለኮት አማናዊ የብርሃን ድንኳን ተተክሎባታል። እንደ ዙፋን እመቤታችን ተገይታባታለች። ንጉስ ክርስቶስ ነግሶባታል። ሰባ ሰገል ገብረውባታል። መብል መጠጥ ስጋው ደሙ ተገይቶባታል። አሕዛብ ደጅ ጠንተውባታል። አጠቃላይ 99ኙ ነገደ መላእክት አንድ ሆነው በቤተልሔም ዝማሬ ተዘምሮባታል። ስለዚህ እንዲህ አይነት ግልጽ ነገር ተናግሯል። ቅዱስ ዳዊትም ናሁ ሰማዕናሁ በኤፍራታ፣ እነሆ በኤፍራታ ሰማ ነው፣ በቤተልሔም በጨርቅ ተጠቅልሎ በጎል ተጥሎ አገኘ ነው። ወረከብናሁ ውስተ ኦመ ገዳም ንበውን ከሰ ውስተ አብያቲሁ ለእግዚአብሔር ወንሰግድ ውስተ መካን ሀበቆ መግረ ጊዜነ እየነሰግድ ኩልነ። እንግዲህ አለ የጌታችን የመድኃኒታችን ኢየሱስ ክርስቶስ እግር ወደ ለተሰቀለበት መስቀል እንሰግዳለን። አንድም ጌታችን መድኃኒታችን ኢየሱስ ክርስቶስ ለተጸነሰባት ማይፀን ለእመቤታችን እንሰግዳለን። አንድም ጌታችን መድኃኒታችን ኢየሱስ ክርስቶስን ለያዘች ለእመቤታችን እንሰግዳለን። የምን የጸጋ ሰው ይሄ ሊያመው ይችላል። አንዳንድ ሰው ለምሳሌ አንድ ሰው እዚህ ጋር መጥቶ ጤና ይስጥልኝ ቢለኝ እኔን ነው እጅ ነሳኝ ወንበሬ እኔን ነው እጅ ነሳኝ። ድንግል ማርያምን እጅ ስንነሳ ማንን ነው የምንነሳው? ድንግል ማርያምን የፈጠረውን እግዚአብሔርን ነው የምንነሳው። ያከበራትን እግዚአብሔርን ነው የምናከብረው። ድንግል ማርያም ደግሞ አማናዊት ዙፋን ናት። ስለዚህ ዙፋኑ ስለሆነች የጸጋ ስግደት ለቅዱሳን ስለምንሰግድ ማለት ነው። ባጭሩ በዚህ ይታወቃል። ኦሪት በእነዚህ መስመር መታለች። ሌላ ደግሞ ምን ብሏል? ዘዳግም 10:17 ላይ እስመ እግዚአብሔር ውእቱ አምላክ ወእግዚአ አጋዕዝት፣ የንጉሶች ንጉስ የጌቶች ጌታ እግዚአብሔር ነው ብሎ ተናግሯል። ይሄ የንጉሶች ንጉስ የጌቶች ጌታ ያለውን በውዳሴ ማርያማችን ወይንም በሐዋርያት ድርሰት ናኩ ተከ እግዚኦን ሲባከ ካልን በኋላ እንበርከ እግዚአ አጋዕዝት ወንጉሰ ነገስት አምላክ አንተ ለኩሉ ዘሥጋ ወለኩላ ዘነፍስ። ስለዚህ የኛ ሰንሰለታችን አሁን ላይ የምንጸልየው ጸሎት የነቢያት ትንቢት መጽሐፍ ቅዱስ ነው ጸሎታችን። ስለዚህ የነቢያት ትንቢት እንደዚህ ብሎ ቃል ለቃል ተናግሯል። ትንቢተ ዳንኤል ምዕራፍ 2 ቁጥር 4 ላይ ወተመጠወ ንጉስ ለዳንኤል አማን አምላክክሙ እግዚአ አጋዕዝት ወንጉሰ ነገስት። ንጉሱም ለዳንኤል መለሰለት በእውነት አምላካችሁ የንጉሶች ንጉስ የጌቶች ጌታ ነው ብሎ አለው ይላል። ስለዚህ የንጉሶች ንጉስ የጌቶች ጌታ ብሎ የተነገረለት ማን ነው? እሱ የሉቃስ ወንጌል ላይ እንደተነገረ እሱ ምንድነው ነው የተባለው? ከዳዊት ልጅ ተወልዶ ያልቅ መንግስቱ ለዘ ዋልቦ ማይለቅት ለመንግስቱ ፍጻሜ የሌለው ነው ተብሎ የተነገረለት እሱ ማን ነው? እግዚአ አጋዕዝት ወንጉሰ ነገስት እሱ ነው። እና ከዚህ የተነሳ ነቢያት የብሉይ ኪዳን መጽሐፍ ትክክል ለመሆኑ በዚህ ማስረጃነት ማወቅ እንችላለን። ብሉይ ኪዳንን ስለ አዲስ ኪዳን የተናገረው ቃል ለቃል ትንቢታዊ ነገሮቹ እነዚህ ናቸው። ከዛ ደግሞ ዕዝራ ሱቱኤል ምዕራፍ 12 ቁጥር 12 ላይ በዚህ አምሳሉ በዚህ ዓለም ካሉ ሰዎች ክርስቶስን ያወቀው የለም ይላል።
ቃል ለቃል ክርስቶስ ብሎ ቃል ለቃል በዚህ ዓለም ካሉ ሰዎች ክርስቶስን ያወቀ የለም። ዕዝራ ሱቱኤል 12:12 ላይ ስለዚህ ክርስቶስ እንደሚመጣ በማን ተነግሯል ማለት ነው? በነቢያት ተነግሯል። ስለዚህ እኛ ልክ ለመሆናችን ማስረጃው ነቢያት ናቸው ስንል ክርስቶስ ደግሞ ነቢያትን መጥቶ ሲያረጋግጥልን ልክ የሚሆነው። ስለዚህ እንደዚህ ተብሎ ተነገረ። ሌላ ደግሞ ተረፈ ኤርምያስ ምዕራፍ 7 ቁጥር 1 ላይ ወተሳየጡ ሎቱ ለመቃብረ ለባሃዊ ሴጥዎ ለክቡር ዘአክበርዎ እስራኤል ክርስቶስም በ30 ብር እንደሚሸጡት ያ የተሸጠበት ብር ይሁዳ እንደሚወረውረው ያንን ብር አንስተው ደግሞ በዚያ ብር ለእንግዳ ሰው መቃብር ሊሆን ክርስቶስ የሚሸጥበት ብር የእንግዳ ሰው መቃብር እንደሚገዛበት 30 ብር እንደሚሸጥ መጽሐፍ ቅዱስ ቁልጭ አድርጎ ነግሮናል። የነኮ መመሪ ይቅርታ እግር መንገዱ መጽሐፍ ቅዱስን ተቀበልን የሚሉት ሰዎች አሁን የጠቀሱትን የኤርሚያስን ቃል አይቀበሉ፣ ማቴዎስ ወንጌልን አይቀበሉም። እንደዛ ከሆነ ማቴዎስ ወንጌል ላይ እኮ እንደዚህ የተባለው ትንቢት ይደርስ ይፈጸም ዘንድ ነው ካለ ያ ትንቢት አለ መጽሐፍ ቅዱስ ውስጥ ማለት ነው። እኛ መጽሐፍ ቅዱስን ይሄኛውን አንቀበልም 66ቱን ነው ለሚሉ ሰዎች መሞገቻ ነው። አንደኛ ነው የይሁዳ መልእክትን ይቀበላሉ። የይሁዳ መልእክት ደግሞ ሄኖክን ይጠቅሳል ማለት ነው። ቅዱስ ጳውሎስ በዕብራውያን መልእክቱ ደግሞ ሄኖክን ይጠቅሳል። የቅዱስ ጳውሎስን ይቀበላሉ። ከዛ ደግሞ ማቴዎስ ወንጌልን ይቀበላሉ። ሄኖክን ከተቀበሉ ማለት ደግሞ ነገረ ቅዱሳንን፣ ነገረ መላእክትን፣ ነገረ ቅዱሳንን ይቀበላሉ፣ ክርስቶስን ይቀበላሉ፣ ሥላሴን ይቀበላሉ። ከዚህ የተነሳ እኮ ነው እኛ ልክ ነን የምንለውም ከዚህ የተነሳ ነው። እናመጣለን እሱ። ስለዚህ ከዚህ የተነሳ ምንድነው ያለው? ለእንግዳ ሰው መቃብር ሊሆን እስራኤል ክቡሩን አምላክ እንደሸጡት በዚያም በ30 ብር መቃብር እንደሚገዛበት ቃል ለቃል የተቀመጠ ነገር አለ። ስለዚህ ነቢያት ልክ ለመሆናቸው አሁን አይደለም እየጠቀስን ያለን። አሁን ነቢያት ልክ ለመሆናቸው አይደለም። አሁን ነቢያት ስለ ወንጌል መናገራቸው ነው። የተናገሩት ደግሞ ክርስቶስ መጥቶ መፈጸሙ። አዎ ነቢያት ልክ ለመሆናቸው ማስረጃው ክርስቶስ ነው። ክርስቶስ ምን ሲል ኦሪትን ሳይሽር እንዳለ ተርጉሞ ሲቀበል ሲያስተምራት ማለት ነው። ስለዚህ እንምጣ እንቀጥላለን፣ ችግር የለውም። መጽሐፈ ጥበብ ምዕራፍ 2 ቁጥር 6 ላይ የባህርይ አምላክ ክርስቶስን እንግደለው አሉ ይላል። የባህርይ አምላክ አለ ማን ነው ስለ ክርስቶስን ምን አሉ ስለ እንግደለው አሉ። ማን? አይሁድ። ይኸው አስቀድሞ ስለማን ተነግሯል? ስለ ክርስቶስ ተነግሯል። ይሄ ብሉይ ኪዳን ስለ ክርስቶስ ተነግሯል ባጭሩ። ከዛ ስንቀጥል አሁንም ደግሞ መጽሐፈ ሄኖክ ምዕራፍ 10 ቁጥር 20 ላይ ቅዱስ ሚካኤል መላእክት ክርስቶስን አመሰግኑት። ሚካኤል ክርስቶስን እንደሚያመሰግነው እዛው ትንቢት መጽሐፈ ሄኖክ ምዕራፍ 10 ቁጥር 2 ላይ ተጽፎ እናገኛለን። ክርስቶስ ብሎ በስሙ ማለት ነው። ሌላው ደግሞ አሁንም መጽሐፈ ሄኖክ ምዕራፍ 42 ቁጥር 5 ላይ በመከራ ክርስቶስ ለተወለዱ ለጻድቃን መከራቸውን እለውጥላቸዋለሁ። በመከራ ክርስቶስ ለተወለዱ ጻድቃን መከራቸውን እለውጥላቸዋለሁ። ማን? በክርስቶስ መከራ የተወለዱትን ማን ይቀይርላቸዋል? ለሰማዕታት ማለት ነው። ለሰማዕታት ክርስቶስ ብሎ ራሱን ተናገረ ማለት ነው። ስለዚህ ከዚህ የተነሳ ብሉይ ኪዳን በዚህ መልክ ስለ ክርስቶስ በጥቂቱ እንደው መግቢያ ነው። በዚህ ልክ ተነግሯል። ብሉይ ኪዳን ልክ ለመሆኑ ማስረጃው አዲስ ኪዳን ነው። አንዳንድ ሰዎች ብሉይ ኪዳን ተበርዟል ካሉ አዲስ ኪዳን ከተቀበሉ በአዲስ ኪዳን የመጣው ክርስቶስ ብሉይ ኪዳንን ጠቅሶ አስተምሯል። ንግግሬ ግልጽ ነው ብዬ አስባለሁ። ብሉይ ኪዳን ተበርዟል ካሉ ብሉይ ኪዳንን የሰራት ክርስቶስ ነው። በነቢያት አድሮ የሰራት ክርስቶስ ከሆነ በአዲስ ኪዳን ብሉይ ኪዳን የተበረዘ መጽሐፍ ከሆነ በአዲስ ኪዳን ክርስቶስ ሲያስተምር ብሉይ ኪዳን ተበርዟል ማለት ነበረበት። አላለም። ብሉይ ኪዳን ልክ ለመሆኑ ትንቢት የተነገረለት ራሱ ክርስቶስ ብሉይ ኪዳንን አስተምሮ ብሉይ ኪዳንን አጽድቆ ወንጌልን ደግሞ ሕግ አድርጎ ሰርቷል። ማስረጃ ሲባል እንዲህ ብለን እንመጣለን። ዮሐንስ ወንጌል ምዕራፍ 5 ቁጥር 39 ላይ አይሁድ ክርስቶስን ከሰሱት። የሙሴን ሕግ ሻረ በማለት ማለት ሲከሱት እሱ ምን አላቸው? አንትሙሰ ትፈቅዱ ትስሱ መጻሕፍተ፣ እናንተ መጻሕፍትን ልታውቁ ትፈልጋላችሁ። እስመ ቦቶን ይመስልክሙ ዘትረክቡ ሕይወተ ዘላለም፣ በእነሱም መጽሐፍ ሕይወትን የምታገኙ ይመስላችኋል። እማንቱ ሰማዕቴ፣ በእነሱ ራሱ መጻሕፍት ምኖች ናቸው? ክርስቶስ ልክ ለመሆኑ መጻሕፍት ምስክር ናቸው። መጽሐፍ የኔ ምስክሮች ናቸው አላቸው። መጽሐፍ ኦሪትን እናውቃለን፣ ኦሪትን እንመረምራለን ትላላችሁ፣ የምታነቡት የምትመረምሩት መጽሐፍ ራሱ የኔ ምስክር ነው አለ። ኦሪት ልክ ለመሆኑ ማስረጃው ክርስቶስ ራሱ።
ክርስቶስ ራሱ ኦሪት ልክ ለመሆኑ ማስረጃችን ነው ማለት ነው። የማቴዎስ ወንጌል ምዕራፍ 4 ቁጥር 4 ላይ አኮሰብ በህብስት ክመ ዘይሃዩ ሰው በእህል ብቻ አይኖርም አላ በኩሉ ቃል ዘይወጽእ ማፉ ለእግዚአብሔር ከእግዚአብሔር አፍ በሚወጣው ቃል ነው እንጂ ተብሏል ብሎ ቃል ለቃል ጠቀሰ ማለት ተብሏል ብሎ ብሉይ ኪዳንን ጠቀሰልን ማለት ነው። አራት ማቴዎስ 4:4 ላይ ማለት ነው። ስለዚህ ብሉይ ኪዳንን አረጋግጠልን። ሌላም መምጣት እንችላለን። የማቴዎስ ወንጌል ምዕራፍ 5 ቁጥር 21 ላይ ሰማይክሙ ዘተቤለ ለቀደምትክሙ ኢትቅትል ነፍሰ ጊዜ በነቢያት በተሰራው ሕግ ነፍስ አትግደል ተብሎ ተሰርቷል አላቸው። ማን ነው እያለ ያላችሁ? ኦሪትን እኮ ነው እየገለጠላቸው ያለው። አንድ ከዛ በኋላ ምን አላቸው? እኔ ግን አንሰብለክሙ እኔ ግን ወንድሙን ጨርቅ ለባሽ ብሎ የተሳደበ እንኳን ረሳ ለኩነኔ እሱ በገሃነም ይፈረድበታል። ስለዚህ ኦሪትን ራሱ ምን አላት? ተረጎማትና አይደለም ሰውን መግደል ሰውን መስደብም ራሱ ክልክል ነው አለ። ኦሪት ምን ብላን ነበር? ቤት ስትሰራ በቤት ተዛነብ ላይ እንጨቱ ወጣ እንዳይል እንደዚህ። ለምን ቢባል እንጨቱ ወጥቶ ሰው በዛ ሲያልፍ አደናቅፎ ቢጥል ያን ሰውዬ ቢመታው ተጠያቂው አንተ ነህ። ስለዚህ ምን በል አስበህ ስራ። ሰው በዚህ ቢመጣ እንጨት እንዳይመታው ባርገህ ስራ። መንገድ ላይ እየሄድክ ድንጋይ ብታገኝ ድንጋዩን አልፎ በመሄድ አንተ ተጠያቂ ነህ። ያ ሰውዬ አደናቅፎት ቢመታው ቢወድቅ ፈጣሪውን ቢያንባረር ባንተ ምክንያት ነው። ለምን አንተ ባለማንሳትህ። ኦሪትም ብዙ ነገር ብላናለች። ያሳደግከውን ጥጃ አትብላው ብላናለች። ርኅራኄ ስጋን ስታስተምረን ምን ማለት ነው? ከብታ ይበላ ማለት አይደለም። ያሳደግከው ስለሆነ ራራለት ነው ሐሳቡ። ስለዚህ ከዚህ የተነሳ ምንድነው ለማለት የፈለኩት ለቀደሙ አባቶቻችሁ አትግደል የሚል ሕግ ተሰርቷል። እኔ ግን እንኳን መግደል አይደለም መሳደብም እንደማይቻል እነግራችኋለሁ ብሎ ክርስቶስ ገለጠልን። ሌላ የማቴዎስ ወንጌል ምዕራፍ 15 ቁጥር 7 ላይ ኦ መደለዋን ሰና የተነበየ ኢሳይያስ ላይ ለክሙ ቃል ለቃል ነቢያት የሱ ምስክሮች እንደሆኑ አመጣቸው። እናንተ ግብዞች ኢሳይያስ ስለናንተ መልካም ነገርን ተናገረ። ዝህዝብ በከናፍሬሆሙ ያመልኩኒ ወበልቦሙ ሰነዋሃ ይርህቁም እኔ እነዚህ ሰዎች በከንቱ አምላኬ ይሉኛል እንጂ በልባቸው ከኔ ርቀዋል። ወእዘኒሆሙ ደንቀወ ጆሮአቸው ደነቆረ፣ አይናቸው ማስተዋልን አላስተዋለም ብሎ ኢሳይያስ ለናንተ መልካም ተናገረ አላቸው። ስለዚህ ቃል በቃል ኢሳይያስ ስለ ህዝቡ ኦሪትን ያስተማራትን ኦሪት ልክ ለመሆኗ ቃል በቃል ክርስቶስ ኢሳይያስን አረጋግጦልናል ማለት ነው። ሌላው አሁንም የቅዱስ ማቴዎስ ወንጌል ምዕራፍ 21 ቁጥር 25 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ኢየሩሳሌም በሚገባበት ሰዓት ላይ ሕፃናቱ ተሰብስበው ሆሳዕና በአርያም ቡሩክ ዘይመጽእ በስመ እግዚአብሔር ለዳዊት ልጅ መድኃኒት መባል ለዳዊት ልጅ ይገባል፣ በእግዚአብሔር ስም የሚመጣ ቡሩክ ነው እያሉ አመሰገኑ። ሲያመሰግኑ ፈሪሳውያን ሄደው ለምንድነው ሕፃናቱ እንደዚህ ብለው ሲያመሰግኑ ዝም ያልካቸው አትሰማምን ሲሉት አልሰማችሁምን እማፈ ደቂቅ ወሕፃናት አስተዳለው ከስብሐተ ተብሎ እኮ ተነግሯል። ትልልቆች ዝም ቢሉ ሕፃናት ያመሰግናሉ ተብሎ የተነገረውን አልሰማችሁምን አላቸው። አንድ ከዛ በኋላ ምን አላቸው? ሕፃናቱ ዝም ቢሉ ድንጋዮች ያመሰግኑኛል። ሕፃናቱ ዝም ቢሉ ከዛ በኋላ አመሰግኑት ማለት ነው። ስለዚህ በአጭር ቃል አሁንም ክርስቶስ ቅዱስ ዳዊት የተናገረው ትንቢት ልክ እንደሆነ ኦሪት እንዳልተሳሳተች ገለጠው። ተሳስቶ ይሆን ዳዊት እንዳለው አይደል? እናንተ የዳዊትን ሕግ አፋልሳችኋል፣ ዳዊት እንዲህ ነበር ያለው ነበር ማለት የነበረበት። ስለዚህ ምንድነው ያላቸው እዚህ ጋር? ቀጥታ ቃል በቃል ምንድነው ያላቸው? በመጽሐፍ ማፈ ደቂቅ ወሕፃናት አስተዳለው ከስብሐተ ከሕፃናት አንደበት ምስጋናን ገለጥክ የተባለውን አልሰማችሁም ወይ? እስመ ሀባይኮ ለዝንቱ ጠቢባን ወይማይምራን በዚህ ዓለም አዋቂዎች ነን ከሚሉ ሰዎች ሸሽገህ በሕፃናት አንደበት ምስጋናን የገለጥክ ተብሏል ብሎ ቃል ለቃል ኦሪት ልክ እንደሆነች ክርስቶስ አረጋገጠ። ሌላም መምጣት እንችላለን። እንደው መረጃ ስለሆነ እየሰጠናቸው ያለው ነው ተመልካቾቻችን፣ በዚያ ልክ እንድትረዱ ልክ ለመሆኑ ወንጌልን ኦሪትና ወንጌል ልክ ለመሆናቸው ነው እያስረዳን ያለ ነው። እና ከዛ የተነሳ ሌላ ምንድነው የቅዱስ ማቴዎስ ወንጌል ምዕራፍ 27 ቁጥር 46 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ በተሰቀለ ጊዜ ኤሎሄ ኤሎሄ ላማ ሰበቅታኒ ዝብሂል አምላኬ አምላኬ ለምን ታደገኒ፣ በመስቀል ላይ በተሰቀለ ጊዜ አምላኬ አምላኬ ለምን ተውከኝ አለ።
የማን ኤሎሄ ኤሎሄ ላማ ሰበቅታኒ ያለ ይሄ ማለትም አምላኬ አምላኬ ለምን ተውከኝ ማለት ነው። አንዳንድ ሰዎች ክርስቶስ አምላክ አለው ለማለት ይችን ይጠቅሳሉ። አምላኬ አምላኬ ለምን ተውከኝ አለ። ክርስቶስ አምላክ ኖሮት አምላኩን እየለመነ ነው ሲሉ አረ አይደለም እናንተ ስላላያችሁት ነው እንጂ መዝሙር 22 ቁጥር 1 ላይ ቅዱስ ዳዊት አምላኬ አምላኬ ለምን ተውከኝ ብሎ የጸለየውን ጸሎት የነቢያት ትንቢት አምላኬ አምላኬ ለምን ተውከኝ ብላችሁ በመከራ ሰዓት ጸልዩ ለማለት በመከራ ሰዓትም ከእግዚአብሔር ጋር መሆንን ሲያስተምር ምን አለ? አምላኬ አምላኬ ለምን ተውከኝ ብሎ ብሉይ ኪዳን በእኔ ተፈጸመች ምስክሯ እኔው ነኝ ለማለት አምላኬ አምላኬ ለምን ተውከኝ ብሎ ብሉይ ኪዳንን አረጋግጣል። ስለዚህ ከዚህ የተነሳ ነው እንጂ እንደዛማ ክርስቶስ የባህሪ አምላክ መሆኑ በዚህ ይታወቃል። በምን ቢባል ይሄ ኤልያስን ይጣራል ብለውት ነበር። የዚያን ጊዜ ምን አለ ቅዱስ ኤፍሬም ሲናገር እንኳንስ በሕይወት ያለውን ኤልያስን በመቃብር ያሉትን አስነሳለሁ ሲል ሙታንን አስነሳባቸዋል። ክርስቶስ በመስቀሉ ላይ እንዳለ ሙታን የተነሱበት አንዱ ምክንያት ይሄስ አምላኬ አምላኬ ለምን ተውከኝ ይላል። አምላክ አለው አያ ሲሉ እሱ መለሰና እንኳንስ በሕይወት ያሉትን በሕይወት ያኖርኩትን ኤልያስን በመቃብር ያሉትን ድምጼን ይሰማሉ ተብሎ ተነግሯልና ብለው ከመስቀሉ ስር አፈፍ ብለው ሙታን ተነሱ፣ መቃብር ተከፈተ። በዚህ የተነሳ ነው በቤተ መቅደስ ይኮሩ ነበርና ቤተ መቅደሳቸውን መጋረጃውን ቀደደባቸው። በሰማይ ፀሐይ ያወጣውን አምላክ ክደውታልና ፀሐይን አጨለመባቸው። ሌላም ደስታ አደረጉ ይላል ቅዱስ ኤፍሬም። መቃብር የተከፈተው አለት የተፈተተው ፀሐይ የጨለመችው ሙታን የተነሱት የቤተ መቅደስ መጋረጃ የተቀደደው የደስታ መግለጫ ነው ይለናል ቅዱስ ኤፍሬም። እንዴት ነው የደስታ መግለጫ የሚሆን ስንለው ፀሐይን አምላክ ናት እያሉ ሰግደውላት ነበርና አምላክ እንጂ ይሏል ይሄ ነው ለማለት ጨለመች፣ ብርሃኗን አነሳች። ይሄኔ አምላክ መስቀል ላይ ነው እንጂ እኔ አምላክ አይደለሁም። አንድም ጌታ ሆይ አንተ አምላክ የኔ ፈጣሪ ሆነ ሳለ እኔን ያለ ስም አምላክ ብለው አምልከውኝ ነበር፣ አሁን ግን እንኳን ተወልደ ተገለጥ ካያ ለማለት ጨለመች። ፀሐይ ጨረቃ ከዋክብትም እንደዚያው። አለት ደግሞ ድንጋይ ደግሞ የተፈተተበት ምክንያት ጣዖት አድርገው ጠርበውት ነበርና አለዝበው ጣዖት አድርገው ሰርተው እንደ ሲሚንቶ አብክተው እንደዚህ አድርገው ገንብተው ሰርተውበት ነበርና እኔን ሳያውቁ አምላክ ነው ብለው ሰግደውልኝ ነበረ። አሁን ግን እኔን እንኳን የምትፈትተኝ ከኔ ውስጥ ያሉትን እንኳን ማስቀረት የማልችል አምላክ ያልሆንኩ እኔ አምላክ አይደለሁም፣ እንኳን አምላክነትህን ገለጥክ። ለዚህ ነው ክርስቶስ ሰው የሆነው ሰው ሆኖ ክርስቶስ ሰው የሆነው አምላክነቱን ለመግለጥ ነው። ወበእንተዝ ወልድከ ኮነ ስጋ ከመትቀነዩ ለአርአያ መለኮትከ። አይዛብ ግዙፍ አምላክ ቢፈልጉ ግዙፍ አምላክ ከፈለጋችሁ ብሎ ግዙፍ ስጋን ተዋህዶ ሰው ሆነ። ስለዚህ ግዙፍ አምላክ አድርገው ድንጋይን አምልከው ስለነበር የምድርም የሰማይም ጌታ ነኝ ሲል እነዚህን አሳለፋቸው። አንድ ሁለተኛ ደግሞ እንደዚህ ያደረገበት ምክንያት እነዚህ ደግሞ የተሰነጠቁበት ምክንያት እኛን አምልከውን ነበር፣ ከዚህ በኋላ አንተ አምላክ መሆን ታወቀ ለማለት በዛ ይሄዳሉና ከዚህ የተነሳ ክርስቶስ አምላኬ አምላኬ ለምን ተውከኝ ያለውን ብሉይ ኪዳን በሱ እንደተፈጸመ ለማጠየቅ የዳዊት ትንቢት በእኔ ተፈጸመ ለማለት አምላኬ አምላኬ ለምን ተውከኝ ብሎ መዝሙር 22ን በመስቀል ላይ ተናግሮታል። ሌላው ደግሞ የቅዱስ ማርቆስ ወንጌል ምዕራፍ 10 ቁጥር 3 ላይ ነው። ይሄን ብሉይ ኪዳን ልክ ለመሆኑ ክርስቶስ የጠቀሰው ላለመበረዙ ማለት ተበርዟል ለሚሉ ሰዎች ነው ምላሽ እየሰጠን ያለን። ላለመበረዙ ምን ብሎ ነው ምላሽ የሰጠው? በሙሴ ሕግ መተው ክርስቶስ መግቢያ ላይ ያነሳናት ሐሳብ ናት። ሚስት ባል ሚስቱን ይፈታ ዘንድ ይገባል አይገባም ማለት ሙሴ ያዟል እንድትፈታ የፍች ደብዳቤዋን ጽፋ እንድትመጣ ሲሉት ሙሴ ያዘዘክሙ በእንተ ከይልብክሙ ሙሴ ያዘዛችሁ ስለ ልባችሁ ክፋት ነው እንጂ ትካትሰ ገብሮም እግዚአብሔር ተባይተው አንስተ ቀድሞ እግዚአብሔር ለአንድ አዳም አንድ ሴት ለአንድ ሔዋንም ለአንድ ሔዋን አንድ አዳም ነው የፈጠረው። ስለ ልባችሁ ክፋት እናንተ ሴቶቹ ባሎቻችሁን በመርዝ በመግደላችሁ ምክንያት አትፍቱ ስትባሉ ጊዜ ወንዶች ደግሞ ሚስቶቻችሁን አትፍቱ ስትባሉ መኝታ ላይ እንዳላችሁ እያፈናችሁ በመግደላችሁ ምክንያት ከምትሞቱ ብሎ የፍች ደብዳቤዋን የምትጻፍበትን የበደሏን ደብዳቤ ጽፋት እንጣና ትፋታ አለ እንጂ ሙሴ ስለ ልባችሁ ክፋት አዘዘ እንጂ እግዚአብሔር ሴትና ወንድ አድርጎ ፈጠረ ብሎ ነው የነገራችሁ ብሎ ብሉይ ኪዳን ልክ እንደሆነ የአይሁድን ክፋት ገልጦ አስተማረ ማለት ነው። ስለዚህ ብሉይ ኪዳን ልክ ለመሆኑ ክርስቶስ በዚህም እንዲህ አድርጎ ተናግሯል ማለት ነው። ሌላ የቅዱስ ማርቆስ ወንጌል ምዕራፍ 12 ቁጥር 29 ላይ ስማ እስራኤል አሃዱ ውእቱ እግዚአብሔር አምላከከ። እስራኤል ሆይ ስማ እግዚአብሔር አምላከ አንድ ነው፣ እግዚአብሔር አምላከ አንድ ነው ብሎ ሙሴ ያስተማረውን
ቃል በቃል የኦሪቱን አምጥቶ እግዚአብሔር አምላክ አንድ ነው ያለውን እግዚአብሔር አምላክ አንድ ነው ብሎ ሌላ ጣዖት እንዳያመልኩ እግዚአብሔርን ገልጧል። ሌላው ደግሞ እዚሁ ላይ የጠየቁት ጥያቄ አለ። ከሕግ ሁሉ የቱ ይበልጣል የሚል ጥያቄ ሲጠይቁት ወበእላ ክሌቲ ትእዛዛት ተሰቅሎ ኦሪት ወነቢያት ነቢያት ኦሪትና ነቢያት በሁለት ትእዛዝ ጸኑ አለ። አንደኛዋ የመጀመሪያዋ አፍቅሮ ለእግዚአብሔር አምላከከ በኩሉ ሕሊናከ ወበኩሉ ልብከ ወበኩሉ ኃይልከ እግዚአብሔርን በፍጹም ኃይልህ በፍጹም ልብህ በፍጹም ሕሊናህ ውደደው። ወካሌታ አንተ ትመስላ እሷን የምትመስለው አፍቅር ቢጸከ ከመ ነፍስከ ነው። በእነዚህ ሕግ ማን ጸኑ አለ? ኦሪት ጸንታለች አለ። ኦሪት ልክ መሆኗን በዚህ ልክ መድኃኒታችን ኢየሱስ ክርስቶስ በወንጌል አስተምሮ ገልጦልናል። ሌላ ደግሞ ማስረጃ እንጥቀስ። አሁንም የቅዱስ ማርቆስ ወንጌል ምዕራፍ 12 ቁጥር 39 ላይ የሚገርም ቃል አለ። ይቤሎ እግዚእ ለእግዚእየ ንበር በየማኔ ፈሪሳውያንን ነው ጌታ የጠየቃቸው። ክርስቶስ የዮሴፍ ልጅ ነው እያሉ ያሙት ስለነበረ ክርስቶስ መልሶ እንዲህ አላቸው። ክርስቶስ የዮሴፍ ልጅ ነው የሚል ጥያቄ ይዘው ሲመጡ እሱ ምን አላቸው? ክርስቶስ የዳዊት ልጅ ነው አላቸው። አዎ አሉት። የዳዊት ልጅ ከሆነ የዳዊት ጌታው እንዴት ይሆናል? ከየት አመጣኸው ብለው እንዳይጠይቁት ደግሞ መዝሙር 110 ቁጥር 1 ላይ ይቤሎ እግዚእ ለእግዚእየ ንበር በየማኔ እስከ አገቦሙ ለጸላይ ተከታይ ተመከይ ደገሪክ ጠላትህን በእግር ጭብጥ በእግር እርግጥ በእጅ ጭብጥ አድርጌ እስከማስገዛልህ ጌታዬን በቀኝ ተቀመጥ አለው አለ። የዳዊት ልጁ ከሆነ የዳዊት ጌታው እንዴት ይሆናል አለ። ግብረ ሐዋርያት ላይም የሚደንቅ ቃል አለ። ግብረ ሐዋርያት ምዕራፍ 2 ቁጥር 34 ላይ ቦኑ ዳዊት አርገ ውስተ ሰማይ ይላል። በእውነት ጌታዬን በቀኝ ተቀመጥ ይለዋል ያለው ዳዊት ወደ ሰማይ ወጥቶ ነበር ወይ ይላል። ጌታዬን በቀኝ ተቀመጥ ይለዋል ብሎ ብሉይ ኪዳን ልክ እንደሆነ ወልድ ኢየሱስ ክርስቶስ በስጋ ተገልጦ ሰው እንደሚሆን የዳዊት ልጅ እንደሚሆን የዳዊት ልጁ ሲሆን እግዚኦ ለዳዊት እንደሆነ ማለት ነው። የዳዊት ልጅ ብቻ ተብሎ አይቀርም፣ ነውር ነው። ክርስቶስን የዳዊትም ጌታው ወልዱ ለዳዊት እንዳል እግዚኦ ለዳዊት ነው ማለት ነው። ክርስቶስ እንደዚያ ነው። ክርስቶስን ካህን እንዳል መስዋዕት ማለት አለብን ማለት ነው። ክርስቶስን መስዋዕት እንዳል መስዋዕት ተቀባይ ማለት አለብን ማለት ነው። መስዋዕት ብቻ ብለን አንቀርም። ምክንያቱም ከምንድን ነው? የዳዊት ልጁ ነው፣ እግዚኦ ለዳዊት ነው። የዳዊት ፈጣሪው ነው። የእመቤታችን ልጅ ነው፣ እሷን የፈጠረ ደግሞ እሱ ነው። እናቱን የፈጠረ ልጅ ፈጣሪዋን የወለደች እናት ማለት ነው። ስለዚህ ክርስቶስ የዳዊት ልጅ ነው፣ የዳዊት ጌታ ነው። ክርስቶስ ካህን ነው ሲባል ችግር እንዳይፈጠር ካህን ብቻ አይደለም፣ ተወካፊ መስዋዕት ነው። ተወካፊ መስዋዕት ነው ስንል የምድር ካህን የሚያቀርበው የክርስቶስን ስጋ ነው። ክርስቶስ ግን ካህን ነው ስንል ራሱን የሚያቀርብ ነው። ካህን ነው ስንል መስዋዕት ነው። መስዋዕት ነው ስንል መስዋዕት አሳራጊ ነው። መስዋዕት አሳራጊ ነው ስንል መስዋዕቱን አብ ብቻ የሚቀበለው ሳይሆን ከአብ ጋር በአንዲት ስልጣን መስዋዕቱን ተቀባይ ነው። ስለዚህ ምንድነው? ክርስቶስ እረኛ ነው ስንል በግነቱን አንዘነግም። በግ ነው ስንል እረኛነቱን አንዘነግም። ክርስቶስ ሰው ነው ስንል አምላክነቱን አንዘነግም። አምላክ ነው ስንል ሰውነቱን አንዘነግም። ስለዚህ ከዚህ የተነሳ ምንድነው? ጌታዬን ይለዋል ብሎ ቅዱስ ዳዊት አስረግጦ የተናገረውን በግብረ ሐዋርያት አጸኑት፣ ክርስቶስ ራሱ አጸነው። ከዛ የተነሳ ዕብራውያን ምዕራፍ 11 ቁጥር 13 ላይ ለመኑ እመላእክቲሁ ይቤ እምአመ ኮነ ዓለም ከተፈጠረ ጀምሮ ከመላእክት እንዲህ ያለው ማን ነው? እንዲህ ያለው ማንን ነው እንጂ ወበእንተ መላእክቲሁ ሰይቤ አኮኑ መላእክት መንፈስ እሙንቱ ስለ መላእክት መናፍስት ናቸው ተብሎ ተነግሯል። ወበእንተ ወልዱ ሰይቤ መንበረ ከግዚኦ ለዓለም ዓለም ስለ ልጁ ዙፋን የዘላለም ዙፋን ናት ተብሎ ተነግሯል። እስኪ ልጠይቅ፣ ከመላእክት አንተ ልጅ ነህ አንተ ወልደ ዮሐን ወለድኩከ ከመላእክት ለማን ተውላ አንተ ልጅ ነህ እኔ ወለድኩ የተባለ ማን መልአክ አለ? የለም። የእግዚአብሔር የባህሪ ልጅ መሆን መልአክ የለም። እግዚአብሔር የሚወልደው መልአክ የለም። ወልድ ግን የአብ የባህሪ ልጅ ነው። ደግሞ ምንድነው ሲባል ደግሞ ዙፋኑ ደግሞ የዘላለም ዙፋን ናት። ከመላእክ በቀኝ ማን ተቀመጠ ተብሏል? የለም። ከመላእክ ዙፋንህ የዘላለም ዙፋን የተባለ የለም አለ እንዴ? የለም። ስለዚህ ስለ ልጁ እንደዚህ ካለ ክርስቶስ ማን ነው ከተባለ የእግዚአብሔር ልጅ እግዚአብሔር ነው። ስለዚህ ስለ መላእክት የተነገረውን በብሉይ ኪዳን የተነገረውን ቅዱስ ጳውሎስ በብዙ ነገር ወብዙ መክፈል ታይዳ እግዚአብሔር ለአበዊነ በነቢያቲሁም ትካት ወበዳሪ ሰማል ነገረነ በወልዱ ዘረሴ ወራሴ ለኩሉ
ይሄ አውሎ ያሳድራል እንተው 6 እርከን አለው። እርሶም እንደሚያውቁት 6 እርከን ነው። እሱ ሌላ ትርጉም አንድ የቻለ አንድ ትምህርት ይወጣዋልና እሱን ልተው ማለት የፈለኩትን በብዙ ኅብረ ትንቢት በብዙ አምሳል ለነቢያት ለአባቶቻችን እግዚአብሔር ተናገረ፣ በመጨረሻው ዘመን ግን በልጁ ነገረ ነው። በነቢያት እግዚአብሔር ተናገረ። ይሄው በነቢያት ነቢያት ልክ ናቸው። በልጁ ደግሞ ነገረን ማለት ልጁ ካለ ሰው የሚወልደው ሰው አይደል? ከብት የሚወልደው ከብት፣ ከእጽዋት የሚገኘው ከባህር ዛፍ ተክለን ባህር ዛፍ፣ ሙዝ ተክለን አምሳሉን ነው የሚተካ አምሳሉን። ስለዚህ የእግዚአብሔር ልጅ ነኝ ካለ እግዚአብሔር ነኝ ማለት ነው። ሰውን ከወለደ እግዚአብሔርን ይወልዳል ማለት አለበት። ሰው እስከ መጨረሻ ዘመን ድረስ የሚወልደው ሰው ነው። ቴክኖሎጂ ቢራቀቅ ባይራቀቅ፣ ዝንጀሮ ብትመጣ ባትመጣ፣ ዝግመተ ለውጥ ቢኖር ባይኖር ሰው የሚወልደው ሰው ከሆነ እግዚአብሔር የሚወልደው እግዚአብሔርን ነው። እግዚአብሔር የሚወልደው እግዚአብሔርን ከሆነ በእግዚአብሔር ነቢያት ትክክለኛነታቸው ከተረጋገጠ ነቢያት ልክ ናቸው። ነቢያት ደግሞ ልክነታቸው ማን ነው ከተባለ እግዚአብሔር ሰው ሆኖ አረጋገጠልን። እግዚአብሔር ሰው ሆኖ ካረጋገጠልን ልክ ማን ነው? እኛው ነን። እኛው ራሳችን ነን የምንለው ከዛ የተነሳ ነው። ይሄ አንድ አለ። ሌላ ደግሞ የሉቃስ ወንጌል ምዕራፍ 4 ቁጥር 17 ላይ ወሃብዎ መጽሐፈ ኢሳይያስ የኢሳይያስን መጽሐፍ ያነብ ዘንድ ሰጡት ወከሲቶ ረከባ በይብል ይላል። ከዛ ያን ሲገልጠው ገባ ምኩራብ። ከዛስ የኢሳይያስን መጽሐፍ ሰጡት። ከዛስ ገለጠ። ከዛስ አነበበ። ዘበንቲያው ምንድነው? ለውራኖች ማየትን መንፈስ እግዚአብሔር ላይ ዘበንቲያው ቀባኒ የእግዚአብሔር መንፈስ በላይ ነው። ስለዚህ ነገር እናገራለሁ ካለ በኋላ ምን አለ? እዚያው ላይ ለውራን ማየትን ለታሰሩት መፈታትን ነፃነትን ሰብክላቸው ዘንድ መጣሁ። ያ ትንቢት በእኔ ተፈጸመ አላቸው። አይሁድ ስላልገባቸው ክርስቶስን ከቤተ መቅደስ አውጥተው ገደል ነው የወረወሩት። የዚያን ጊዜ ነፋስ ጀርባዋን አስመችታ በነፋስ ትከሻ ላይ ተረማምዶ ሄደ ይላል ሊቁ በሃይማኖተ አበው ሲናገር ኦ እዩይ እምባይር ወመገደ ባይር አንተ ከባይርና ከነፋስ የምታንስ ባይርኒ አይሚራ ፈጣሪያ ነጸፈት ዘባና ባይር ፈጣሪዋን አውቃ ሳታሰጥም ጌታ ሆይ ያንተ ግርማ በኔ መሰጠም መራስ አይገባቸውም ብላ እንደ መስታወት ከጸናችለት ነፋሳት ደግሞ በነፋሳት ላይ ደግሞ ወደ ገደል ሲገፉት በነፋሳት ላይ እየተረማመደ ከሄደ ነፋስና ባይር ያወቀውን አምላክ አላውቅም ማለት ከነፋስና ከባይር ማነስ አይደለም ወይ ብሎ ይናገራል። ስለዚህ ከዚህ የተነሳ ቀጥታ ቃል ለቃል የኢሳይያስ መጽሐፍ እኔ ነኝ የእግዚአብሔር መንፈስ ማለት በእኔ ተፈጸመ። የእግዚአብሔር መንፈስ ቅዱስ የባህሪ ሕይወት የሆነ ስጋዬን የባህሪ አምላክ ያደረኩ እኔ ነኝ፣ ነፃነትን የምሰጥ እኔ ነኝ፣ በእኔ ተፈጸመ ብሎ ቃል ለቃል ትንቢተ ኢሳይያስን ተናግሯል። የተወሰኑ ጥቅሶች ብቻ አንስተን የኛውን እንቋጫውና ወደ ሐዋርያት ላይ እንሂድ። የተወሰኑ ጥቅሶች ብቻ ከሰዓታችን አንፃር ማለት ነው። ከዚያ በኋላ የሉቃስ ወንጌል ምዕራፍ 19 ቁጥር 46 ላይ ቤቴ ቤተ ጸሎት ትሰማይ ቤቴ የጸሎት ቤት ትባላለች። ማን የተናገረው? ቅዱስ ዳዊት። ክርስቶስ ብሉይ ኪዳን ልክ መሆኗን ምን ብሎ ተናገረ? ቤቴ የጸሎት ቤት ትባላለች። ወአንቱም ሰረሰይክሙ በአተፈያቶ ሰረቅት እናንተ ግን የሌባና የወንበዴ ቤት አረጋችሁት ብሎ ቃል ለቃል ያ ቤት ትንቢት ሲነገርበት ብሉይ ኪዳን ሲነገርበት የነበረው የሱ ቤት እንደሆነ ብሉይ ኪዳን ልክ እንደሆነ ክርስቶስ ራሱ ነግሮናል። ልክኛው ነን። ማን ስላለን ብሉይ ኪዳን እመጣለሁ መጨረሻ ላይ አስር የጨርሰዋለሁ ሁሉንም እንድትሰሙት ብዬ ነው። ሌላው የቅዱስ ሉቃስ ወንጌል ምዕራፍ 23 ቁጥር 46 ላይ አባ ማሐጽን ነፍሴ ወስተዴከ ክቡር በጣም እየተበላሹ የሚጠቀሱ ጥቅሶች ናቸው እነዚህ በእነንትና ቤት አካባቢ ማለት ነው። አባት ወይ ነፍሴን በእጅህ አደራ ሰጣለሁ። ወልድ ኢየሱስ ክርስቶስ የዛን ጊዜ ፈርቶ ወይንም በስጋው ፈርቶ ነፍሱን አደራ የሚሰጥ ሆኖ አይደለም። ይህ ማንን የተናገረው ከተባለ ቃል ለቃል አንደኛ የመጀመሪያው ቀድሞ በብሉይ ኪዳን የሰው ነፍስ ዲያብሎስ በስልጣኑ ነፍሷን ከስጋዋ ይለያት ነበር። አሁን ግን ከዚህ በኋላ አባቶ የነፍሴን አደራ ለአንተ ነፍሴን እሰጣለሁ በእጅ አሳልፌ እሰጣለሁ ማለት ከዚህ በኋላ የክርስቲያኖች ነፍስ የምትለየው የምትያዘውን ባንተ እጅ ነው፣ ስትለይም የምትለየው ባንተ ስልጣን ነው ብሎ ለማጠየቅ እኛ ስንሞት ነፍሳችን በእግዚአብሔር ስልጣን እንደምትለይ ነፍሳችን ወደ እግዚአብሔር እጅ እንደምትሄድ ማስረጃ ነው። ሌላው ግን ይሄንን አሁንም መዝሙረ ዳዊትን የተናገረው መዝሙር 31 ቁጥር 5 ላይ ውስተ እዴከ አማሐጽን ነፍሴ ቤዘወን እግዚአብሔር አምላከ ጽድቅ የመድኃኒቴ አምላክ አድነኝ ነፍሴን አደራ በእጅ ይሰጣል ብሏል ቅዱስ ዳዊት። ስለዚህ ዳዊት የተናገረውን ቃል ለቃል አምጥቶ አባቶ ነፍሴን አደራ ያለው ብሉይ ኪዳን ለኔ ተፈጸመ ነው።
ስለዚህ ብሉይ ኪዳን ልክ ለመሆኑ በዚህ አረጋግጦልናል። ሌሎቹን ጥቅሶች ያው አንድምታቸውን እየተረጎምን አይደለንም ተመልካቾቻችን፣ በጣም እንድትረዱልን የጥቅስ ማስረጃ ነው ያመጣ ነው። የአንድምታ ትርጉማቸው እንደተጠበቀ እዚያው ላይ እንዳለ እንዲሆን ማሳሰብ እፈልጋለሁ። ሌላ ደግሞ የዮሐንስ ወንጌል ምዕራፍ 8 ቁጥር 17 ላይ ውስተ ኦሪትክሙ ጽሑፍ አኮኑ ስማ ክልኤቱ ሰብ እስመ ስማ ክልኤቱ ሰብ እሙኑ ውእቱ፣ የሁለት ሰዎች ምስክርነት በኦሪታችሁ ጽሑፍ ልክ አልነበረም ወይ አላቸው። ነው አሉት። እንግዲያውማ አብ ልጅ ነው ብሎ ነገራችሁ፣ እኔም ደግሞ አባቴ ነው ብዬ ነገርኳችሁ፣ ለምን አታምኑም አላቸው። ይህ አስቀድሞ የሁለት ሰዎች ምስክርነት፣ በሶስት ሰዎች ምስክርነት ነገር ይጸናል ተብሎ በብሉይ ኪዳን ተቀምጧል። በሁለት ሰዎች ምስክርነት ዘዳግም 19:15 ላይ በአፈ ክልኤቱ ሰማዕት ወበአፈ ሰለስቱ ሰማዕት ያልቅ ነገር፣ በሶስት ምስክር ነገር ያልቃል ተብሏል። ስለዚህ ሃይማኖታችን ልክ የሆነው በሶስት ነገር የጸና ስለሆነ ነው። በሶስት ነገር የጸና የተባለው ሃይማኖታችን አንደኛው ነቢያት መስክረውለት መጥቷል። ሁለተኛ አብ መስክሮለታል። ሶስተኛ ሐዋርያት መስክረውለታል። ክርስቶስን ለማወቅ ሶስት ምስክር በቂ ነው። በሌላ አነጋገር አንደኛ አብ ልጅ ብሎ መስክሮለታል። ሁለተኛ መንፈስ ቅዱስ በአምሳለ ርግብ ወርዶ መስክሮለታል። ሶስተኛ ዮሐንስ መስክሮለታል። ሶስት ምስክር እነዚህ ናቸው። ስለዚህ እነዚህ ምስክርነት ትክክል አልተባሉም ወይ ብሎ ወደ ማን እየጠቀሰላቸው ያለው? ወደ ኦሪት ጠቀሰላቸው። ኦሪት ልክ ለመሆኗ ላለመበረዟ ማስረጃችን ይሄ ነው። ከዛ ኦሪት ልክ እንደሆነች ካረጋገጠ በኋላ በኦሪት ላይ ወንጌልን ሰርቷል። ወንጌልን ሲሰራ የቅዱስ ማቴዎስ ወንጌል ምዕራፍ 16 ነው አይደል? አንተ ኮክ ወደ በዛቲ ኮክ አንጻ ለቤተክርስቲያኔ ጴጥሮስ አንተ አለት ነህ፣ በአንተ አለትነት ላይ ቤተክርስቲያኔን እሰራታለሁ። ስለዚህ ጴጥሮስ አለት ነው። ቤተክርስቲያን በጴጥሮስ አለትነት ላይ የተመሰረተች ናት። ምን ማለት ነው? ጴጥሮስ አለት ነው ስንል አሁን የጴጥሮስን ጭንቅላት ወይንም ራስ እያመጣን እዛ ላይ ቤተክርስቲያን አልሰራንም። በፍጹም እንደዛ አይደለም። አንተ አለት ነህ፣ በአንተ አለትነት ላይ እሰራታለሁ የተባለ አለት የተባለ የጴጥሮስ እምነቱ ነው። የጴጥሮስ እምነቱ ምንድነው አለት ያስባለው ከተባለ አንተ ውእቱ ወልደ እግዚአብሔር ሕያው፣ አንተ የሕያው ባህሪ የእግዚአብሔር አብ ልጅ ሕያው ባህሪ ኢየሱስ ክርስቶስ ነህ፣ የእግዚአብሔር ልጅ እግዚአብሔር ነህ ሲለው ይቺ ናት። ዋና ምንድነው? እስመ ይከሰተ ለከ ዘንተ ዘሥጋ ወደም፣ ስጋዊ ደማዊ መምህር አልገለጠልህም አላዊ ዘበሰማያት፣ የሰማይ አባቴ ገለጠልህ እንጂ ማለት በዚህች አንተ በተናገርካት የእግዚአብሔር ልጅ በምትለው ቤተክርስቲያን የተባሉ ምዕመናን ጸንተው ይኖራሉ። የወንጌል መነሻችን ይሄ ነው። በዚህ እምነት ነው ጸንተን የምንኖረው። አሁን ብሉይ ኪዳን ልክ መሆኑ ማነው ማስረጃው? አዲስ ኪዳን ራሱ ኢየሱስ ክርስቶስ። ክርስቶስ ማስረጃ ነው። ምን ስላደረገ? ብሉይ ኪዳንን በአዲስ ኪዳን ጠቅሶ ስላስተማረ ፈጽሞም ስላሳየን። በዚህ የተነሳ ክርስቶስ ብሉይ ኪዳን ልክ ለመሆኑ ላለመበረዙ ነው ማስረጃው። ሁለተኛው ደግሞ የክርስቶስ ትምህርት ልክ ለመሆኑ ማስረጃው ደግሞ ማነው? እኛ የያዝነው ማነው? ሐዋርያት ልክ ለመሆናቸው ማስረጃው ደግሞ ራሱ ክርስቶስ። ከክርስቶስ ተምረው ከዋለበት ውለው ካደረበት አድረው አስተምረውናል። እንደዛ ካስተማሩን ሐዋርያት ልክ ናቸው። ለምን? ንሕነሰ ሬናሁ ወገሰስናሁ፣ እኛ አየነው፣ በላነው፣ ዳሰስነው፣ ጠጣን። ወርኢናሁ ለሕይወት። ሐዋርያት እኮ ክርስቶስን ሰማነው ብለው አይደለም የሚያስተምሩ፣ አየነው፣ ሲውሉ ውለው ሲያድር አድረው ምሽት ሳይከለክላቸው የእጁን ታምራት የቃሉን ትምህርት አይተው የነገሩን። ስለዚህ አንዱ ይሄ ነው። የሐዋርያት ምስክርነት የሚለውን ደግሞ እንናገር። ሐዋርያት ኦሪትም ወንጌልም ልክ እንደሆኑ አስተምረዋል። ግብረ ሐዋርያት ምዕራፍ 2 ቁጥር 37 ላይ ነሱ ወተጠመቁ ኩልክሙ በስሙ ለኢየሱስ ክርስቶስ። ክርስቶስ ሐዋርያትን ከሾማቸው በኋላ ሲያስተምሩ ምንድን ነው ያላቸው? ምን እናድርግ ሲሏቸው ምን ተንግበር አሉ። ሲያስተምሯቸው ምን እናድርግ ሲሏቸው ከዚህ በኋላ ንስሐ ግቡና በኢየሱስ ክርስቶስ ስም አምናችሁ ተጠመቁ። ክርስቶስ ልክ ለመሆኑ ሐዋርያት ሰብከውታል። ሐዋርያት መስበካቸው ልክነቱን ያስረዳል። ስለዚህ ከዚህ የተነሳ አንዱ ይሄ ነው። ሁለተኛ ገላትያ ምዕራፍ 4 ቁጥር 21 ላይ ትብሉናሃሉ በሕገ ኦሪት፣ በኦሪት ሕግ እንኖራለን ትላላችሁ አላቸው። አይሁድን ነው ወይትሰምዑ ለኦሪት፣ ኦሪትን ግን አትሰሟትም። ስለዚህ በክርስቶስ ሕግ እኖራለሁ የሚል ሰው ማን ልትኖረው ይገባል? ኦሪት ልትኖረው ይገባል። ለምን? ክርስቶስ ኦሪትን ተርጉሟት ነው የሄደው፣ አስተምሯት ፈጽሟት ስለሄደ። ወፈጸመ ሕገ ሰብእ አይደል የተባለው? የሰውን ሕግ ፈጸመ እንደተባለ ከዚህ የተነሳ ነው። ከዛ በኋላ የገላትያ ምዕራፍ 3 ቁጥር 14 ላይ አሁንም ኦሪት መርሃተነ ለእንተ ትመጽእ ሰናይት፣ ኦሪት
ክርስቶስ ኦሪት መራተን ለሀበ ክርስቶስ ኦሪት ወደ ክርስቶስ መራችን ከመንጽደቅ በአሚን ቦቱ ክርስቶስን በማመን እንጸድቅ ዘንድ እውነተኛ ነን ዘንድ እንድን ዘንድ ኦሪት ወደ ማን መራችን አለ? ወደ ክርስቶስ መራችን። ኦሪት ወደ ክርስቶስ መምራቷን ኦሪት ልክ መሆኗን ክርስቶስ ለሐዋርያት አስተምሮ አረጋግጦላቸዋል። ክርስቶስ ኦሪት ደግሞ ወደ ማን ነው የምታደርስ አለ? ወደ ክርስቶስ። ሐዋርያት ወደ ማን ያደርሱናል? ወደ ክርስቶስና ወደ ኦሪት። ልክ መሆናችን በዚህ ይታወቃል። ሌላው ደግሞ ምንድነው? ዕብራውያን ምዕራፍ 12 ቁጥር 2 ላይ ወንትለወ ዘፍጹም መላክነ ኢየሱስ ክርስቶስ ዘታገሰ ኀፍረተ መስቀል ፍጹም የሰላማችን አለቃ የጽድቅ አበጋዛችን ክርስቶስን እንምሳለው ወይንም እንከተለው። እሱ የመስቀልን ሞት እንኳን በመስቀል ላይ የመሞትን እንኳን እንደ ኀፍረት አልቆጠረውም ብሎ ይሄን ነግሮናል። ስለዚህ ሐዋርያት ልክ ለመሆናቸው ሐዋርያት ማን ጋር የሚያደርሱን ናቸው? ከክርስቶስና ከነቢያት ጋር ያደርሱናል። ከዛ የተነሳ ራዕየ ዮሐንስ ምዕራፍ 17 ቁጥር 14 ላይ ወይጻኡ ምስለ በግኡ ወይመውኦሙ በግኡ እግዚአ አጋዕዝቶ ንጉሠ ነገሥት። በግ የሚለው ክርስቶስን ነው። ከበጉ ጋር ካሸናፊው እግዚአ አጋዕዝት የገዢዎች ገዥ የጌቶች ጌታ የንጉሶች ንጉስ ከሆነ ከበጉ ጋር አሸናፊዎች የሆኑት ይወጣሉ ብሎ ተናግሯል። ስለዚህ ራዕየ ዮሐንስ ምዕራፍ 17 ቁጥር 14 ማስረጃችን ነው። ሌላ ደግሞ የመጨረሻና 2-3 ጥቅሶች ተጠቅመን እንድንጨርሳቸው የፈለኩት ወደዛ እንድንጠቃለለው ሌላው ምንድነው? ክርስቶስ ልክ ለመሆኑ ማስረጃው ሐዋርያት ናቸው። ሐዋርያትን መቀበላችን ነው። ኦሪትን ክርስቶስ አረጋግጠልን። ክርስቶስንና ኦሪትን ልክ መሆናቸውን የተቀበልነው ደግሞ በማን ነው? በሐዋርያት አረጋግጠን ነው። እሱ ምን ብሎናል? ኤፌሶን ምዕራፍ 2 ቁጥር 20 ላይ ወይዜሰ ኢኮንክሙ ነግደ ወፈላሴ ከዛሬ ጀምሮ እንግዲህ እንግዳና መጻተኞች አይደላችሁም አላ ሰብአ ሀገሪቶሙ ለቅዱሳን የቅዱሳን ባላገር ባልንጀራሞች ናቸው እንጂ ካለ አንትሙሰ እስመ ታነጽክሙ ዲበ መሰረተ ነቢያት ወሐዋርያት በነቢያትና በሐዋርያት መሰረት ላይ ታንጻቸዋልና ወብነ ማይዘንቱሰ ክርስቶስ ውእቱ የማይዘኑም ራስ ክርስቶስ ነው። እኛ ልክ የሆነው በነቢያት ትንቢት በክርስቶስ ትምህርት በሐዋርያት ስብከት የኖርን ስለሆነ ነው። ይሄ ደግሞ ትክክል ያለው የት ነው ከተባለ እኛ ጋር ብቻ። ለዚህ እርግጠኛ ማስረጃ ሰጣለሁ አሁንም ማለት ነው። ስለዚህ ተሰርታችኋል አለን። እሺ እንዴት ነው የተሰራ ነው ስንለው በነቢያትና በሐዋርያት መሰረትነት ላይ ነው። እሺ በነቢያትና በሐዋርያት መሰረት እንሰራ ያለ ክርስቶስ ይሆናልን ስንለው ወብነ ማይዘንቱሰ ክርስቶስ ውእቱ ያም የማይዘን ድንጋይ ክርስቶስ ነው። እብን እንተመነን ዋነደቅት ወይ እቲ ኮነት ውስተ ርእሰ ማይዘንት ወነካሪት ይላይንቲነ ግንበኞች የናቋት ድንጋይ የማይዘን ራስ ሆነች። የማይዘን ራስ የተባለው ግንበኞች የተባሉ አይሁድ ናቸው። ግንበኞች የተባሉ ግንብ የተባለች ሃይማኖት ናት። ራስ የተባለው እምነት ነው። ግንበኞች ጻፍተ ፈሪሳውያን አይሁድ ፍጡር ነው ሎቱ ስብሐት ብለው የናቁት ክርስቶስ የሃይማኖታችን መሪ ነው ማለታችን ነው። ድንጋይ ላይ ቅዱስ ዳዊትም እንደተናገረ ወለዘሂ ወድቀ ይትቀጠቀጥ ወለዘሂ ወድቀ ታርጾ ድንጋይ ላይ የሚወድቅም ይቀጠቀጣል የምትወድቅበትም ይቀጠቀጣል። ክርስቶስን የባህሪይ አምላክ ብሎ የማያምን ማንኛውም ሰው ከጽድቅ ውጪ ይሆናል ማለት ነው። አንደኛ እንቁላል በሁለት ነገር አትጠቀምም። ድንጋዩ ላይ ብትወድቅም ትሰበራለች፣ ድንጋዩም ቢወድቅባት ትሰበራለች። ስለዚህ ከክርስቶስ ውጪ ያለ እምነት የተለየ እምነት ክርስቶስን ባያምንም ይጎዳል። አለ ብሎ ቢክደው ሁለት ባህሪ ቢያደርገው ይጎዳል። እንደገና ደግሞ ክርስቶስ ሰው አልሆነም ብሎ ቢክድም ከጽድቅ ውጪ ነው ማለት ነው። ስለዚህ መሰረታችን ነቢያትና ሐዋርያት ናቸው። ነቢያትና ሐዋርያት መሰረታችን ለመሆናቸው ማስረጃችን የማዕዘኑ ራስ ግን ክርስቶስ እንደሆነ ቅዱስ ጳውሎስ ይናገራል። በሌላም አነጋገር ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 1 ቁጥር 23 ላይ ነነሳ ንሰብክ ክርስቶስ ሀዘ ተሰቅለ እኛ ግን የግሪክ ሰዎች ጥበብን የግሪክ ሰዎች ዕውቀትን የጽር ሰዎችም ጥበብን ይፈልጋሉ ይሻሉ። እኛ ግን የተሰቀለውን ክርስቶስን እንሰብካለን። እንደውም ምን ይላል ቅዱስ ጳውሎስ? በስብከት ሞኝነት የሚያምኑትን ማለት ነው። አምላክ ተወለደ ማለት በሰው ዘንድ እንደሞኝነት ነው። ስለዚህ ይህች ተዋህዶን ነው እንደዚህ የሚላት ማለት ነው። ስለዚህ በተዋህዶ የሚያምኑትን ያድን ዘንድ እግዚአብሔር ሰው ሆነ። እኛ የምንሰብከው ማንን ነው ብለን ስንጠይቀው ቅዱስ ጳውሎስ ማንን ነው የምንሰብከው ስንለው ክርስቶስ ሀዘ ተሰቅለ እኔ የምሰብከው የተሰቀለውን ክርስቶስ ነው አለ። ስለዚህ ነቢያት ልክ ናቸው። ማን አረጋግጦታል? ክርስቶስ። ሐዋርያት ልክ ናቸው። የሚሰብኩት ማንን ነው? ክርስቶስን።
እንደዚያ ከሆነ አሁንም እንዲህ ይላል ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 11 ቁጥር 1 ላይ ተመሰሉ ኪያዬ በከማነት ሚሰሉ ለክርስቶስ እኔ ክርስቶስን እንደምመስለው እናንተም እኔም ምሰሉ። ክርስቶስን ለመምሰል ቅዱስ ጳውሎስን መምሰል ይቻላል። ቅዱስ ጳውሎስን የመሰለ ሰው ማንን መሰለ? ክርስቶስን መሰለ። እግዚአብሔርን ወደ እግዚአብሔር ለመድረስ መምህራን አስተምረው በመምህራን በኩል እግዚአብሔር ጋር መድረስ ማለት ነው። ያው እኛ እሱን አንወክልም ለማለት የፈለኩት ግን ክርስቶስን ምሰሉ ሳይሆን ያለው እኔን ምሰሉ ነው ያለው። ቅዱሳንን መምሰል ማንን መምሰል? ክርስቶስን መምሰል። ቅዱስ ጳውሎስ እንግዲህ እኔን ምሰሉ ካለን ቅዱስ ጳውሎስን ስንመስል ክብር ይግባውና መድኃኒታችን ኢየሱስ ክርስቶስ ቅዱስ ጳውሎስን ክብር ይግባውና ቅዱስ ጳውሎስን ስንመስል ጣዖት መምሰላችን ነው አይደለም። ቅዱሳንን መምሰል ክርስቶስን መምሰል ስለሆነ ቅዱስ ጳውሎስ ምን አለን? እኔን ምሰሉ አለ። እሺ ስንለው እኔ ክርስቶስን መስያለሁ። ቅዱስ ጳውሎስ ፕላስ ክርስቶስን ከመሰለ ቅዱስ ጳውሎስን መምሰል ክርስቶስን መምሰል ነው። ስለዚህ ሐዋርያት እንዲህ ብለው ሰብከውልናል። አንደኛ ኦሪት ልክ ለመሆኗ ማስረጃዋ ክርስቶስ ልክ ለመሆኑ ማስረጃው ኦሪት። ለምን? ኦሪትን እየፈጸመ በኦሪት ትንቢት ውስጥ በትክክል ስለመጣ አንድ። ከዛ ሐዋርያት ልክ ለመሆናቸው ማስረጃው ክርስቶስና ኦሪት። ከዛ በኋላ ልብ እንበል። አሁን እንግዲህ ከዚህ ጋር ያሉ መምህራንን ሊቃውንቱን ብናነሳ እንግዲህ ልንሄድ ነው። ልክ ማን ነው? አሁን ጥያቄው እኮ ይሄን ሁሉ ያዘረዘረን እሱ ነው። ልክ ማን? እኛው በቃ ከኛ ውጪ ልክ የለም። በዚህ እርግጠኛ ሆኜ ነው የምናገረው። ሌሎች በእምነት ስም የተሰበሰበው ሁሉም ልክ አይደለም ከኦርቶዶክስ ውጪ። ለምን? ክርስቶስ ያናገረውን ትንቢት የተቀበለች ማን ናት? ቤተክርስቲያን። ትንቢቱ ተበላሽቷል የሚሉን ከሆነ ማን አረጋግጦታል? ክርስቶስ። ወንጌልን እንቀበላለን ካሉ ኦሪትን ይቀበላሉ። ማን ስላረጋግጠው? ክርስቶስ ልክ ለመሆኑ ማስረጃው ደግሞ ከእግሩ ስር የነበሩ ሐዋርያት ልክ ለመሆናቸው ማስረጃው ክርስቶስ መልሰው። እንደዛ ሲሆን እንምጣ። የክርስቶስ ደቀ መዛሙርት ማን ናቸው? ሐዋርያት ናቸው። የሐዋርያት ደቀ መዛሙርት እነማን ናቸው? እነ ሄሬኔዎስ ናቸው። ሐዋርያን አበው። የሐዋርያን አበው ደቀ መዛሙርት እነማን ናቸው? ሰለስቱ ምዕት መጽሐፍን ሰብስበው ምዕራፍ ቁጥር ሰጥተው መልክ አስይዘው ጠርዘው ይሄ መጽሐፍ ቅዱስ የአርስቶትል መጽሐፍ ቅዱስ ነኝ እንዳይል ማን ናቸው? እዚህ ጋር ቅድም ያለው ቀኖና ማለት ማስመሪያ ልክ መስፈሪያ አይደል ያለው ሰፍረው የሰጡን ማን ናቸው? ሰለስቱ ምዕት ናቸው። አሁን እነሱ ጋር ደርሰን እኛ ጋር ለመድረስ ነው የመጣሁት። እኛ ልክ ነን የምንለው ከዚህ የተነሳ ነው። የመጽሐፍ ቅዱስ ልክ የሚሆነው እንመጣለን ቤተክርስቲያን ልክ ስትሆን። ቤተክርስቲያን ልክ የምትሆነው መጽሐፍ ቅዱስ ልክ ሲሆን። ቤተክርስቲያን ያለ መጽሐፍ ቅዱስ ነፍስ የላትም። መጽሐፍ ቅዱስ ያለ ቤተክርስቲያን ነፍስ የለውም። መጽሐፍ ቅዱስን የተጠበቀው በሊቃውንቱ ነው። ሊቃውንቱ መጽሐፍ ቅዱስን ቤተክርስቲያን የጠበቀችው መጽሐፍ ቅዱስ ነው ያለን እንጂ ቤተክርስቲያን ያልጠበቀችው መጽሐፍ ቅዱስ የለንም። መጽሐፍ ቅዱስ የማያውቃት ቤተክርስቲያንም የለችም። መጽሐፍ ቅዱስ እንደሆነ ይዛ የተገኘች ቤተክርስቲያን ናት። ይቅርታ መምህር፣ ለምሳሌ ወንጌላውያን 4ቱ እንደሆኑ መጽሐፍ ቅዱስ 80 ያሉ ለመሆኑ አሁን አልቀበልም በቢል አንድ ሰው ትክክለኛነቱ ማስረጃ አሁን 66 የሚበሉ እንደው 70 ምናምንም ተቀበልነን ይበሉ መጽሐፍ ቅዱስ ነው ለመገኘቱ 80 ያዱ ለመሆኑ 4 ወንጌላውያን መሆኑ የቅዱስ ጳውሎስ መልእክት 14 ለመሆናቸው ማስረጃችሁ ምንድነው ብንባል? ማስረጃችን አሁን ባለንበት ዘመን ቤተክርስቲያን ናት። ለምን የሚል ጥያቄ ይነሳል። ለምን ሲለን መጽሐፍ ቅዱስ ሰብስበው አንድ ያደረጉ ሰለስቱ ምዕት ናቸው። ሊቃውንት ሲናገሩ ሰለስቱ ሐዋርያትን በዘላን ገበሬ አሞኔዎስ አውሳቢዎስ እነዚህ ሊቃውንቱን ሰለስቱ ምዕትን በምን ይመስሏቸዋል? በአራጅ ገበሬ ይመስሏቸዋል። አንድ ሰው የአንድ ሰው ድርሻው የነጋዴ ድርሻው በሬን መሸጥ ነው እንጂ በሬን ማረድ አይደለም። የነጋዴ ድርሻው ማለት ነው። መጽሐፍ ቅዱስ ሐዋርያት የጥቅስ በሬን ወይንም የጥቅስ ሙክትን ነው የሰጡ። ዋናውን ሐሳብ ጥቅል ሐሳብ ትምህርቱን ጥቅል ሐሳቡን ነው የሰጡ። ጽፈው አስቀምጠዋል። ያንን የተጻፈውን መጽሐፍ አራጅ እንግዲህ ሲያርድ ፍርምባ ምናምን እንግዲህ የሥጋ ክፍል አራጅ ይዘርዝረው እሱን አያገባኝም እኔ ማለት ነው። እሱን አራጅ ይዘርዝረውና እነ ኩላሊትን እነ ሳምባን እነ ጨጓራን አስወጥቶ የሚጥለው አራጅ ነው። ስለዚህ ጨጓራ የሆኑ ነገሮች መተው እንዳይቀላቀሉ ያንን አውጥተው የቅዱስ ማቴዎስ ወንጌልን ርዕስ ሰጥተው መጽሐፍ ቅዱስን 81ን ቆጥረው ይሄ ልክ እንዲሆን መስፈርት አውጥተው ይሄ ሐዋርያት ያስተማሩት ይሄ ነው ብለው ከዛ በኋላ ምዕራፍ ቁጥር ሰጥተው ምዕራፉ በስንት እንዲከፈል ማቴዎስ 28 ለምን ሆነ እንደዛ ያደረጉ 4 ወንጌላውያን በምዕራፍ ከፍለው ከዛ መጽሐፍ ቅዱስን ልክ ሰጥተው መጽሐፍ ቅዱስ እንዲሆን ሰብስበው አንድ ያደረጉት ሰለስቱ ምዕት ናቸው።
እነሱ ከሆኑ ልብ ብለን እንስማ ማለት የፈለኩት ሐዋርያት አስተምረው ጽፈው ሄዱ። ነጋዴ በሬውን አርልሞ ገበያ ወጣ። ከዛ በኋላ ያ ገበያ የወጣን በሬ ባለሀብቱ ገዝቶ አራጅ ሄዶ እንደሚያርደው ያንን ለቤተ ክርስቲያን የተሰጣትን ቤተ ክርስቲያን ገበያ ናት ብሏል ማር ይስሐቅ። ቤተ ክርስቲያን የተቀበለችውን ያን የጥቅስ ሙክት ሐዋርያት ያን ጥቅሱን ሰፍረው ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ ብለው ወንጌላቱን 4 አድርገው ሌሎቹን በመልእክታት አስቀምጠው ሰፍረው ይሄ መጽሐፍ ቅዱስ ነው ብለው ለቤተ ክርስቲያን ቀኖና የሰሩላት ሐዋርያት ናቸው። ስለዚህ ከዚህ የተነሳ ምን ማለታችን ነው? መጽሐፍ ቅዱስን እንደዚህ አድርገው ሰብስበው ለቤተ ክርስቲያን አስረክበዋል። ማን? ሰለስቱ ምዕት የማን ተማሪ ናቸው? የሐዋርያን አበው። ሐዋርያን አበው የማን ተማሪ ናቸው? የሐዋርያት ተከታይ እነ ሄሬኔዎስ እነ አትናቴዎስ ሐዋርያው የማን ተማሪ ናቸው? የሐዋርያት። ሐዋርያት ያስተምሩትን ለማን ሰጥተዋል? ለነ ሄሬኔዎስ። እነ ሄሬኔዎስ ለማን ሰጥተዋል? ለሐዋርያን አበው። ሐዋርያን አበው ለማን አስረክበዋል? ለሰለስቱ ምዕት። ሰለስቱ ምዕት በየቦታው የተጻፈውን የሐዋርያትን ትምህርት የክርስቶስን ወንጌል ሰብስበው ከብሉይ ኪዳን ጋር አንድ አድርገው መጽሐፍ ይሄ ነው ብለው ሰጡን ማለት ነው። በጥራዝ የነበረውን ባንድ አድርገው ሲሰጡ ያንን ደግሞ ወስደው ለማን ሰጡ? ለቤተ ክርስቲያን። ቤተ ክርስቲያን ልክ ናት የምንለው አማን እውነት እላቸዋለሁ የሚለውን አልኳችሁ እውነት እንዳይል የአርስቶትል የሌሎችም የፍልስፍና መጽሐፍ ገብቶ እኔም መጽሐፍ ቅዱስ ነኝ እንዳይል አይደለም። ያው መጽሐፍ ቅዱስ ሰማን ያዱ ብለን እንድንመልስ ያደረጉን ማናቸው? ሐዋርያት ናቸው። ያንን ደግሞ ሐዋርያት ያስተማሩትን ሐዋርያን አበው እያስተማሩ ባስተማሩበት ወቅት መናፍቃን ሲነሱ መጽሐፍ ቅዱስን ሲያጣምሙ መጽሐፍ ቅዱስን አስተምረው ለመናፍቃን መልስ ሰጥተው ድርሰት ደርሰው ተርጉሟል። ምንድነው ይሄ ሲባል መጽሐፍ ቅዱሳዊ ምንድነው ያለው? እምዝ አስተዋጻይ ከዘይበዝ እምዜ እፈደካ መግባቴ። መጽሐፍ ቅዱስን ጠብቀህ ይህንን መጀመሪያ አስተላልፍ፣ ይህንን ከዚህ በላይ ደግሞ ድርሰት ደርሰ መናፍቃንን ረተህ ባገኝ ስመጣ ከዚህ በበለጠ ሾማለሁ አለ ጌታ። ስለዚህ እንደዚህ ካለ ከሐዋርያን ቀጥለው መናፍቃንን ረተው መጽሐፍ ቅዱስ ይሄው ነው ብለው አሁንም በህዳጋቸው አስቀምጠው ሌላ ድርሰት ደርሰው መጽሐፍ ቅዱስን ራስ አድርገው ጠብቀው ለቤተ ክርስቲያን አስረክበዋታል። ስለዚህ ልክኛ ነን ስንል ይህንን መጽሐፍ ቅዱስ የጠበቀችው ማን ናት? ቤተ ክርስቲያን። ቤተ ክርስቲያንን የጠበቃት ማን ነው? መጽሐፍ ቅዱስ። እነሱ እንደምን ሆነው ይኖራሉ? እንደ ነፍስና እንደ ስጋ ሆነው ይኖራሉ። መጽሐፍ ቅዱስ የሚመዝናት ቤተ ክርስቲያን የምትመዝነው መጽሐፍ ቅዱስ ነው ያለ። ቤተ ክርስቲያን የማታውቀው መጽሐፍ ቅዱስ አይደለም። ለምን? እሷ የተረከበችው ለምሳሌ አሁን ብዙ ሰው መጽሐፍ ቅዱስ ይጠቅሳል። መጽሐፍ ቅዱስ ማን ነው የሰጠህ? ማን ነው አንድ አድርጎ የሰበሰበ ቢባል አያውቅም። ስለዚህ እኛ ልክ ነን አልተበረዘም ስንል መናፍቃን ተነስተው አዲስ ሐሳብ እንዳያስቀምጡ እኔ እዚህ ጋር አስገብቻውን እዚህ ጋር እንትና ያለው መጽሐፍ ብዬ እዚህ ጋር ብጽፍ አትቀበለኝ ቤተክርስቲያን። ለምን? ይኸው ቆጥራ ሰብስባ አስረክባለች። ስላስረከበች ቤተክርስቲያን የምታውቀው መጽሐፍ ነው። እንደዛ ከሆነ ስለዚህ ምንድነው ልክኛ ነን ስንል ልክ የሆነው ለምንድን ነው የሚባል ጥያቄ ሲጠየቅ እኔ ልክ ነኝ ልል ነው። ክርስቲያኖች ልክ ናቸው፣ እኛ ብቻ እምነታችን ልክ ነው ልንል ነው። ማስረጃ ሰለስቱ ምዕት ጋር እንደርሳለን። ሰለስቱ ምዕት ጋር ስንደርስ ሰለስቱ ምዕት የማንን መጽሐፍ ይሰጡናል? የሐዋርያትን። ሐዋርያት ጋር ስንደርስ የማን ትምህርት አለ? ክርስቶስ ጋር ስንደርስ የማን ትንቢት አለ? የነቢያት። ስለዚህ ከዚህ የተነሳ ልክ ነን ብለን የምንናገረው እኛ ነን ለማለት የፈለኩት ለዚያ ነው። ሌላው መጽሐፍ ቅዱስ እንዳልተበረዘ ማስረጃው ምንድነው? በብዙ ቋንቋ መጻፉ። በአንድ ቋንቋ ተጽፎ ቢሆን አንድ ቋንቋ ላይ ብቻ ያሉት ሰዎች ያችን አንዷን ሰርዘው ማውጣት ይችሉ ነበር። ስለዚህ በብዙ ቋንቋ መጻፉ፣ በተለያየ ሀገር መኖሩ መጽሐፍ ቅዱስ እንዳይበረዝ ያደርገዋል። ሁለተኛ መጽሐፍ ቅዱስ ለፍላጎታቸው የሚኖሩ ሰዎች የጻፉት አይደለም። ለፍላጎታቸው የሚኖሩ ማለት ጾሙን የከበዳቸው ሰዎች ቢሆን ኖሮ የጾም ሕግን ባጠፉ ነበር። ትዳር ድንግልና ሕይወት የከበዳቸው ቢሆን ኖሮ ትዳርን አጥፍቶ የድንግልና ሕግ ብቻ ባረጉት ነበር። ስለዚህ መጽሐፍ ቅዱስ እንደ ክርስቶስ አምላክነትም እንደ ሰውነቱም የተጻፈ ነው። የአምላክነቱን ክርስቶስን ለማክበር የተጻፈ መጽሐፍ ቅዱስም የለም። ክርስቶስን ለማዋረድ የተጻፈ መጽሐፍ ቅዱስም የለም። እንደ አምላክነቱም ተጽፏል። ሐዋርያት የክርስቶስን ልዕልናውን ብቻ አልሰበኩም፣ እንደገና ደግሞ ትሕትናውን ብቻ አልሰበኩም። ልዕልናውን ብቻ ቢሰብኩ በሕቱም ድንግልና ተጸነሰ፣ በሕቱም ድንግልና ተወለደ ብቻ ብለው በቀሩ። ትሕትናውን ብቻ ቢሰብኩ የእናቱን ወተት ጠባ አላሉ ነበር።
ልዕልናውን ብቻ ቢሰብኩ መላእክት አመሰግኑት ይሉ ነበር። ትሕትናውን ብቻ ቢሰብኩ በጨርቅ ተጠቀለለ ይሉ ነበር። ልዕልናውን ብቻ ቢሰብኩ በውስተ ኩሉ ባወርተ በዓለም የመላ ነው ባሉን ነበር። ትሕትናውን ብቻ ቢሰብኩ ተሰደደ ባላሉን ነበር። ስለዚህ ልዕልናውን ብቻ ቢሰብኩ አምላክ ተራበ ባላሉን ነበር። አፍረውበት ቢሆን ማለት ነው። እንደ ሰውነቱ ነገሩን። እንደገና ትሕትናውን ብቻ ቢሰብኩ ደግሞ አምላክ ደግሞ ተኛ ብቻ ብለው ጻፉልን ነበር። ተኛ ብለው እንደጻፉልን ተነስቶ ማይበልን ገሰጸ ብለው ጻፉልን። ተራበ ብለው እንደጻፉልን የተራቡትን አጠገበ ብለው ጻፉልን። ታሰረ ብለው እንደጻፉልን የታሰሩትን ፈታ ብለው ጻፉልን። በመስቀል ላይ ጨለመበት እንዳሉን የዕውራንን ዓይን አበራ አሉን። እሱ ሞተ እንዳሉን እሱ ትንሣኤ ነው አሉን። እሱ ተራበ እንዳሉን እሱ 5 እንጀራ አበርክቶ መገባሉን። ሐዋርያት ጋር ስንመጣ ሐዋርያት ልክ መሆናቸውን ነቢያትን ሲናገሩ ሄሬኔዎስ ሃይማኖተ አበው ምዕራፍ 7 ላይ በዚህ እንጨርስ። ኦሪት ወነቢያት ወወንጌል ሰበኩ በክርስቶስ ይላል። ኦሪትም ነቢያትም ወንጌልም ክርስቶስን ሰበኩ፣ በክርስቶስ ሰበኩ አለ። እሺ እንዴት ነው ስንለው ሊቀ ካህን ነው ሐጋጌ ሕግ በውስተ ሕግ አለ። ሕግ ሲሰራ የሕግ ሰሪው እርሱ ነው። ሊቀ አበው በውስተ ሊቃነ አበው በአበው ዘንድ አለቃ እሱ ነው አለ። ወነቢይ በነቢያት ነቢያት ትንቢት ሲናገሩ ትንቢት ገላጭ እሱ ነው አለ። እግዚ በመላእክት ዘንድ ንጉስ እሱ ነው አለ። ወብእሲ በውስተ ሰብ በሰዎች መካከል የሰውን ስጋ የተዋሃደ እርሱ ነው አለ። እሺ እንደዛ እሺ ማን ነው ብለን ስንጠይቀው ውእቱ ዘመርሖ ለአብርሃም አብርሃምን የመራው እርሱ ነው። ማን? ኢየሱስ ክርስቶስ። ይሄን የሚነግረን ማን ነው? ሐዋርያን አበው። አብርሃምን የመራው እርሱ ነው። ውእቱ ዘመርሖ ለአብርሃም ወተአስረ ምስለ ይስሐቅ ከይስሐቅ ጋር የታሰረ እሱ ነው። ወተአንገደ ወተሰይጠ ምስለ ዮሴፍ ከዮሴፍ ጋር በ30 ብር የተሸጠ እርሱ ነው በረድኤት። ወተአንገደ ምስለ ያዕቆብ ከያዕቆብ ጋር እንግዳ የሆነ የተሰደደ እርሱ ነው። ውእቱ ትንሣኤሆሙ ለእለሆሙ ወለእለ ማሰኑ ላንቀላፉ ለሞቱ ለጠፉ ሰዎች ለጠፉ ፈላጊያቸው ለሞቱ ትንሣኤያቸው እርሱ ነው። ኢየሱስ ክርስቶስ ንጉሥ ዘላለም ኢየሱስ ክርስቶስ የዘላለም ንጉሥ ነው አለን። እሺ ጥያቄ ክርስቶስ አምላክ ነው ሰው ነው የሚለን መናፍቅ ሲነሳ ማን ነው የሚመልስልን? እኔ አይደለሁም። ማን ነው እንግዳስ? ሄሬኔዎስ ምን ብሎ ይመልስልናል? ወበከመ ይነግሩነ ቅዱሳት መጻሕፍት ከመ ውእቱ ተወልደ እምአብ ዘእንበለ ዘመን ያለ ዘመን ቅዱሳት መጻሕፍት ከአብ መወለዱን እንደሚነግሩን ከማሁ ይነግሩነ ወያዱነ ከመ ውእቱ ተወልደ እምእግዝእትነ ማርያም በመጨረሻው ዘመን ደግሞ ከድንግል ማርያም መወለዱን ማን ይነግረናል? መጽሐፍ። አንድ ሰው ተነስቶ አምላክ ይወለዳል ቢላል አይ አምላክ አለመወለዱንማ ደግሞ መጽሐፍ ነግረውናል። አንተ የአምላክነቱን አይተህ ነው እንጂ የሰውነቱን ነው ብለን የምንመልሰው በማን ነው? በሐዋርያን አበው። ስለዚህ ከዚህ የተነሳ ሐዋርያት የሃይማኖታችን ማስረጃ ናቸው እና እኛ ልክ ነን ብለን ስንናገር ኦሪትም ወንጌልም ያሉን እነሱ ስለሆኑ በዚያውም ላይ ዛሬ ያላችሁት ሰዎች እንግዳ ውዳሴ ማርያም የቅዱስ ያሬድ ድርሰት የሃይማኖት አበው የምትሉት ምን አባታችሁ ነው የሚሉን ሰዎች ከመጡ ደግሞ አሁንም ክርስቶስን ነው የምንሰብከው ነው። እስኪ እናንሳ ከጥቅሱ ጋር እዚህ ጋር ማንሳት እንችላለን። ቅድም የገለጥነው አለ ናኩተከ እግዚኦን ሲባከ አቤቱ እናመሰግንሃለን ነባርከከ እግዚኦን ታምነከ ካልን በኋላ ቆይ መጨረሻው ጋር ልሂድ። እግዚአ ጋይስት ወንጉሰ ነገስት ብለን ነው የምንጸልየው። የአምላኮች አምላክ የንጉሶች ንጉስ የጌቶች ጌታ ክርስቶስን እንደዚያ ብለን ነው የምንሰብከው። እሺ እንቀጥል። እንደዚያ ከሆነስ አባታችን ሆይ ብለን ስንጸልይ ምንድነው? ማቴዎስ ወንጌል ነው የምንጸልየው። በሰማያት የምትኖር ብለን ነው የምንጸልየው። እሺ ይሄ ወንጌል ከሆነላችሁ እሺ እንግዳስ ምንድነው ሌላ ከተባለ ውዳሴ ማርያማችሁ ምንድነው ከተባለ እንደው እኮ በጣም ነው የሚገርም። ምስጋናው የማርያም ተብሏል። ግን ማርያም ብቻ ናት የምትመሰገነው? ክርስቶስ ነው የሚመሰገነው። እስኪ እንጀምር። ውዳሴ ያለ እግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሰኒ ፈቀደ እግዚእ ያግዝ ወላዳ ህዙን ወትኩዘ ልብ። ማን ነው የተባለ ያለው? ክርስቶስ። 5500 ዘመን አዝኖ ተክዞ ይኖር የነበረ አዳምን ከግብርናተ ዲያብሎስ ነፃ ያወጣው ዘንድ ወደደ። ማን ነው እንደዛ ያደረገው? ክርስቶስ ነው። 5500 አዝኖ ተክዞ ይኖር ነበር። ማን ነው እየሰበክን ያለ ነው? ክርስቶስ ነው። ስለዚህ ንግግራችን ክርስቶስ 5500 ዘመን አዝኖ ተክዞ ይኖር የነበረ ከዛ ምንድነው የሚለው መጨረሻ ላይ የጌታ ማዘኑ የቤተ ፈታ ዘን አይደለም፣ የአዳም ማዘኑ የቤተ ፈታ ዘን አይደለም። ቤተ ፈት በላ ጠጣ ነበር አጣው ብሎ ነው። እሱ ግን ፈጣሪዬን አትብላ ያለኝን በልቼ አስቀየምኩ ብሎ ቢያዝን ክርስቶስ ደግሞ ፈጣሪዬን ሳይለይ ፈጥሬው ላድነው ብሎ አዘነለት። ማን ነው እየሰበከ ያለው? ክርስቶስ ነው። ወንጌል ውዳሴ ማርያማችን ሙሉ ክርስቶስ ነው የሚሰብከው። መሄድ እንችላለን። እስኪ አንድ ብቻ ላንሳ። አንድ ብቻ ማንሳት እንችላለን። ምንድነው ይሄ? በአብይ ነጌ በውርዙ ነጌ መስለው ሊቃውንቱ የሚያስተምሩት
ወደዚህ ዓለም በመምጣት ሰው በመሆን ደስ አለው ካለ በኋላ ከዚህም አብይ ነጌ አበይት ነጌያት ውርዙ ነጌያት አሉ። ትርጓሜያቸው ነው። አብይ ነጌ የሚባለው ትልቁ ዝሆን ወርቹ የጸናው ነው። ያ ዝሆን ወርቹ ሲጸና መታጠፍ መዘርጋት አይችልም። ስለዚህ እንደሚያደርገው ግንድ ተደግፎ ነው የሚተኛው ማለት ነው። ስለዚህ ምን ያደርጋሉ አዳኞች? ግንዱን በሱ በሌለበት በመጥረቢያ በመጋዝ ከርክረው ፈለጋችሁ አርጉ፣ ዘመናዊ ካለን በዛ ማድረግ ትችላላችሁ። በዚያ ከርክረው ብቻ እንዲወድቅ አድርገው ከዛ ሲደገፈው ይዞት ይወድቃል። በዛ ምክንያት ማን ይወድቃል? ዝሆን። ከወደቀበት መነሳት አይችልም። ማን? ዝሆን። ስለዚህ ምንድነው ድርሻው? እተኛበት ሆኖ መጮህ። የሱን ጩኸት ሰምተው ሌላ ዝሆኖች መጡ። የዛን ዝሆን ጩኸት ሰምተው ማለት ነው መተው እነሱም እግራቸው ስለማይታጠፍ ጎንበስ ብለው ማንሳት አልተቻላቸው። ካልተቻላቸው እነሱም ድርሻቸው ምንድነው? ከቦ መጮህ። ከዛ በኋላ ማን መጣ? ለጋ ዝሆን መጣ። ይሄ እግሩ የሚታጠፍ የሚዘረጋ ውርዙ ነጌ ይባላል በሊቃውንት ትርጓሜ ያገላለጥ። እርሱ ሲመጣ የማን ጩኸት ሰምቶ መጣ? መጀመሪያ የብዙ ነቢያትን ጩኸት። ትልቁ ዝሆን አሉ የአዳም ምሳሌ ነው። እንጨቱ የጸበለስ ምሳሌ ነው። አዳኞች የአጋንንት ምሳሌ ናቸው። ጭቃ የሐሳብ ምሳሌ ነው። ያንን መከርከራቸው ከርክረው መቀባታቸው ዲያብሎስ አዳምን እንጨትን ብትበላ ጸበለስን ብትበላ የባህር አምላክ ትሆናለህ ብሎ ማታለሉ ነው። ዝሆኑ እንጨቱን ሲደገፈው በእንጨቱ ምክንያት እንደሞተ አዳም ጸበለስን በመብላቱ ምክንያት ባህሪው አድፎበት ወደቀ። ያ ዝሆን ከወደቀበት ወርቹ የጸና ስለሆነ መነሳት እንዳልቻለ አዳምም ከበደለው በደል የተነሳ እግዚአብሔርን ከመካዱ ጸበለስን ከመብለቱ የተነሳ በበደል ወድቆ እግዚአብሔር መነሳት ወደ ቀደመ ባህሪው መመለስ አቃተው። እሺ ከዛ ያ ዝሆን ምን አደረገ ሲባል ከወደቀበት ሆኖ ጮኸ። አዳም በዚህ ዓለም 900 ነው 100 ዓመት አካባቢ መሰለኝ አልቅሶ ኖረ። አልቅሶ ሞተ። እያለቀሰ ሞተ። የሱን ጩኸት የሱን ስቃይ አይተው ነቢያትም ከሱ እግር ተከትለው በኦሪት መስዋዕት ሰውተው ስባጢ ሰው ደም አፍሰው አንሳ ኃይለከ እባክህ ኃይልህን አንሳ ፈኑ ዴከ ማርያም ቅዱስ ዳዊት እባክህ እጅህን ላክልን እያሉ ለመኑ። እነዚያ ዝሆኖች ተሰብስበው አብረው እንደጮሁ ለቀሪ ኢሳይያስ ምን ይላል? ነባይነ ከመዘይ ነባይነ ኮነ ፈወስናሃ ለባቢሎን ወይ ተፈወሰት ባቢሎን ወኮነ ጽድቅነ ከመ ጽድቀ ትክቶ። ጮህን እንዳልጮህን ተቆጠርን። ባቢሎንን እንፈውሳት ፈለግን፣ መፈወስ አልተቻለንም። መርገማችን ሁሉ እንደ መርገም ጨርቅ ሆኖብናል፣ ጽድቃችን ሁሉ ብሎ ተነገረ ማለት ነው። ስለዚህ ምንድነው እነዚያ ዝሆኖች ተሰብስበው ድርሻቸው ከበው መጮህ ነው። ነቢያት ከበው መጮህ ነው ድርሻቸው። ትርጉማችን ዛሬም ልክ ነን የምንለው ከዛ የተነሳ ነው። ክርስቶስ ነቢያት ከበው ጮሁ። የነቢያትን ጾም፣ ጸሎት፣ መስዋዕት፣ ምስጋና፣ ልመና የአዳምን እንባ አይቶ ውርዙ ነጌ ከበረሃ የእግዚአብሔር የባህሪ ያለመመርመር ምሳሌ ከበረሃ ገስግሶ መጣ። ውርዙ ነጌ ወርቹ ያልጸና ነው ማለት ክርስቶስ በባህሪው ኃጢአት የለበትም። ከዛም ገስግሶ መጥቶ እንቢያውን በእንቢያው እንግዲህ ኩምቢ የሚባል ኩምቢ ዝገሄን በዚህ አስጠግቶ እግሩን በእግሩ ውስጥ እንደዚህ በፍርምባው አስገብቶ ያንን የወርቹ የጸናውን ዝሆን ብድግ አድርጎ እንዳነሳው ክርስቶስ ከሰማየ ሰማያት ወርዶ ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው ሆኖ አንድ አካል አንድ ባህሪ ሆኖ የአዳምን ባህሪ አድርጎ አዳምን ወደ ቀደመ ክብሩ መለሰው። ይቺ ያላት ቤተክርስቲያን ልክ ናት የምንለው ከዚህ የተነሳ ነው። ልክኛ ነን። አንድ ሃይማኖት፣ አንድ ጌታ አለ። ሌሎች ሃይማኖት የተወለዱበት ምክንያት ይሄ አንድ ጊዜ ሰለስቱ ምዕት ሐዋርያት ያስተማሩት ትምህርት በትውፊት የጠበቅ ነው ስለሆነ ይሄንን እናስተካክል ሲሉ ማስተካከል ስለማይችሉ ለግል ፍላጎታቸው ይያዙ እየተቆረጡ ይወጣሉ። እኛ ግን በዚህ እንቀጥላለን ለማለት ነው። ልክኛው ነን። ልክ የሆነበት ምክንያት የዛሬው ድርሰታችን ምንድነው የሚለው? ቅዳሴያችን በወንጌል መራህከን ወበነቢያት ናዘዝከን ዘለሊክ አቅረብከን እዚህ ጋር ኤፌሶን ምዕራፍ 2 ላይ ያስቀመጠው በወንጌል እስከምትመራን በነቢያት አረጋጋን። ስለዚህ በወንጌል እስከሚመራን በነቢያት አረጋጋን ማለት አንድ እናት እቤት ምግብ እያበሰለች ከሆነ ልጁ ርቦት ከሆነ ምሳ ካልወጣለት ገና ምጣዱ ሳይሰማ ዓለሙ ልመጣ ገና እንጨቱ አልበሰለም ልመጣ ነው። ክርስቶስም ወንጌልን ሳይሰጥ አስቀድሞ ደረስኩ እኮ እያለ ነቢያትን ያነቃቸው
መጻ ወልድ ወይን ዘይቀንጽ ማይከል አድባር እያለ ሰሎሞን ደረሰልኝ እያለ በተስፋ አኖረና በወንጌል እስከሚመራ በነቢያት አረጋጋቸው። እራት ወንጌልን ማታልፍ ወንጌልን እስከሚሰራ ነቢያትን በትንቢት እንዲናገሩ አድርጎ ኦሪትን ሰራላቸው ያለውን እዚህ ጋር ምን አለ ቅዱስ ጳውሎስ አንተ ሙሰታ አነጽከሙ ዲበ መሰረተ ነቢያት ሐዋርያት ወበነ ማይዘንቱ ክርስቶስ ወጡ እናንተ በነቢያት በሐዋርያት መሰረት ላይ ታንጻቸዋል ያለንን እኛ ደግሞ ምን አረግ ነው በወንጌል መራህከነ ብለን ቅዳሴ ያረግ ነው ማለት ነው። ስለዚህ ልክ የሆነው ማን ነው ይባል እኛ ወንጌል ያለን ነቢያት አለን። ነቢያትን በክርስቶስ ክርስቶስን በሐዋርያት ሐዋርያትን በሊቃውንት ሊቃውንትን በመጽሐፍ ቅዱስ መጽሐፍ ቅዱስን በቤተ ክርስቲያን ቤተ ክርስቲያንን በመጽሐፍ ቅዱስ መጽሐፍ ቅዱስን በቤተ ክርስቲያን መጽሐፍ ቅዱስን በሰለስቱ ምዕት ሰለስቱ ምዕትን በሐዋርያት ሐዋርያትን በክርስቶስ ክርስቶስን በነቢያት ይዘን እስከ ዕለተ ምጽአት እንቀጥላለን እና ልክኛው ነው የሚባለው ከዚህ የተነሳ የመጨረሻ ለዚህ ርዕስ ማጠቃለያችን ማድረግ የፈለኩት ሃይማኖት ሰንሰለት ነው። መጽሐፈ ሊቃውንት መግቢያ ላይ ሊቃውንት በትርጓሜ እንዳስቀመጡልን ሃይማኖት በብዙ ነገር ይመሰላል። በደጋ ውሃ በቆላ ውሃ በእናት ጡት ይመሰላል። የእናት ጡት ትልቁ ያደገበትን ትንሹ ያድግበታል። ነቢያት ያደጉበትን ሐዋርያት አድገውበታል። ነቢያትን የመገበ ክርስቶስ ሐዋርያትን የመገበ እኛንም ይመገበናል። በውሃ ሲመሰል ደጋን ያጠጣ ውሃ ባህሪው ሳይለወጥ ወርዶ በረሃ ያሉ ዛፎችን ያጠጣል። በመላእክት የተገለጠ የመላእክት ጌታ እግዚአብሔር ለነቢያት ለደጋጉ ወግዚ ኢየሱስኒ ሐለፈ ማይከለ ሰማርያ ወገሊላ ጌታ ወደ ኢየሩሳሌም ሲሄድ በሰማርያ አለፈ። ሰማርያ ማለት ሰመርናሃ ነው። ሰመርናሃ ማለት ያጓጉል መስፈሪያ ማለት። እነዚህ ትርጉማቸው ሌላ ቀን ይቆዩንና አጓጉል የሰፈሩባት ማለት ከአይዛብና ከህዝብ ተጋብተው ኢየሩሳሌም አትገቡም ተብሎ ከዛም ከዚህም በጦርነት ተዋግተው ሌላ ሀገር ላይ ሄደው የሰፈሩ ነው። ክርስቶስ ወደ ኢየሩሳሌም ሲሄድ ወደዛ ሄደ በዛ ሄደ ማለት ለጻድቃን የተወለደው ክርስቶስ ለኃጢአተኞችም ተረፈ። አንድ ልጁን ለሰጠ ለአብርሃም የተወለደው ክርስቶስ ምንም ነገር ላልሰጠ ነው ለኛም ተረፈ ማለት። አብርሃም አንድ ልጅ ቢሰጥ እግዚአብሔር አንድ ልጅ በመስጠት ነው የካሰው። ሐና ኢያቄም አንድ ልጅ ቢሰጡ እግዚአብሔር ደግሞ አንድ ልጅ በመስጠት ነው ፍቅሩን የገለጠላቸው እና ከዛ የተነሳ በደጋ ውሃና በቆላ ውሃ የደጋ ውሃ ምኑም ባህሪው ሳይቀየር የቆላ ውሃን እንዲያጠጣ ለደጋግ ቅዱሳን የተወለደ እግዚአብሔር ለኛም ለኃጢአተኞቹ ተርፎናል ማለት ነው። የመጨረሻ ሐሳብ ከዚህ ጋር ልናገር የፈለኩት እስከምን ሞት ድረስ እንድንዛት የምፈልገው አንድ ነገር አለች። በተለይ ሃይማኖት ሲነሳ ምንድነው ማሳየት የፈለኩት? ለምሳሌ አሁን ይቺ የመጽሐፍ ቅዱስ ማለቢያችን አሁን ይቺ ሰንሰለት ናት ብንል ሊቃውንት ሲተረጉሙ ምን ይላሉ? እንደዚህ እንደ ሰንሰለቱ ሐዋርያት ናቸው። እንደዚህ እንደ ምንድነው የሚባለው? ጽገግ ነው የሚባለው። ይሄ ሰንሰለቱን የምንቆልፍባት ቦታ ማለት ነው። እንደዚያች ክርስቶስ ነው። በዚህ ላይ ያሉት ሰንሰለት ነቢያት፣ ሐዋርያት፣ ምእመናን ሁሉ በእምነት ያለ ሰው ነው። እዚህ ውስጥ ሃይማኖት ሰንሰለት ነው። ለምሳሌ ሌላ ማሳየት እንችላለን። ይቅርታ ግን ተመልካቾቻችን ሰዓቴን ለማሳየት ፈልጌ አይደለም አደራችሁን። አሁን እቺ ሰዓት እንደው ሐሳብ ነው። አሁን እቺ ሰዓት እንበልና እዚህ ላይ ብትቆረጥ አንዷ ፍሬ አንዷ ዘለበት ብትወጣ ቆራጣ ብረት የሚል ስም ነው የሚሰጣት። ቆራጣ የሚል ሃይማኖት እንደዚህ ሰንሰለት ነው። እናንሳ ቤተክርስቲያን ጋር ስንመጣ ቤተክርስቲያን መጽሐፍ ቅዱስ ከሰለስቱ ምዕት አደረሰን። ሰለስቱ ምዕት ከሐዋርያት አደረሱን። ሐዋርያት ከክርስቶስ አደረሱን። ክርስቶስ ከነቢያት አደረሰን። ነቢያት ከራሱ ከእግዚአብሔር ነው የሚያደርሱን። ስለዚህ አንድ ሰንሰለት ነው። ከዚህ ሰንሰለት ውስጥ የወጣ ሰው ግን ከዚህ ሰንሰለት ውስጥ የወጣ ብረት ምንድነው የሚባለው? ቆራጣ ብረት የሚል ስም ነው የሚሰጠው። ሰንሰለት የሚል ስሙን ራሱ ይነጠቃል። ሰንሰለት የሚለውን ስም ከቤተ ክርስቲያን ከኦርቶዶክስ ተዋህዶ እምነት ውጪ ያለ እምነት ሃይማኖት የሚል ስም እንደ ውሃ እናት ነው የሚሰጠው እንጂ ሃይማኖት የሚል ስም አይኖርም። ለምን ቢባል ሃይማኖት ስንት ነው? አንድ። ሃይማኖት አንድ ከሆነ እኔ በዚህ የተነሳ እንደዚህ ያለ ሆድ ያልሞላ ብሎ እንደዚህ ያለ ለምኞቴ ስላልተስማማኝ መጽሐፍ ቅዱስን አልቀበልም ወይም እንደዚህ አልልም በዚህ መጽሐፍ ቅዱስ ነው የምመራ ብሎ የግሉን ቤተ እምነት የሚመሰርት ሰው ምን የሚል ስም አለው? እርግጠኛው የምናገረው ቆራጣ ብረት የሚል ስም ነው ያለው። ለምን? ሰንሰለት አይደለም። ከምኑ ስለተለየ? ከሰንሰለቱ አንድነት ስለተለየ። ለዚህ ነው ሊቃውንት አባቶቻችን ሃይማኖት ሰንሰለት ናት፣ ክርስቶስ ደግሞ የሰንሰለቱ መያያዣ ወይም ሰንሰለቱ መዝጊያ ነው። በዚያ ሰንሰለት ውስጥ
ከሰንሰለቱ የተለየ ብረት ቆራጣ ብረት ወይንም ደግሞ ተራ ብረት እንደሚባል ከክርስቶስ ሃይማኖት ውጪ ያለ ሃይማኖት የሚባል ስም የለውም የሚባለው ከዛ የተነሳ ነው። ስለዚህ የኛ ሃይማኖት ከሊቃውንት ቤተክርስቲያን ከመጽሐፍ ቅዱስ ከሰለስቱ ምዕት ከሐዋርያት ከክርስቶስ ከነቢያት ከላይ ብንወርድም እንደዚሁ ከታች ብንወጣም እንደዚሁ ማስረጃችን ይሄ ነውና በዚች ሰንሰለት ምንድነው የሚለው አንቲ ውእቱ ሀብለ ምህረት እንተ ብኪ ይስበን እግዚአብሔር ሀቢሁ እግዚአብሔር በምህረት ወደሱ የሚጎትትባት የምህረት ገመድ አንቺ ነሽ ብሎ ለእመቤታችን ሰጥቷታል። ለሃይማኖት ሲቀጸል ደግሞ እግዚአብሔር በምህረት ሰንሰለት በዚህ ሰንሰለት ነው በክህነት ሰንሰለት በትርጓሜ ሰንሰለት በትውፊት ሰንሰለት በቀኖና ሰንሰለት በስርዓትና በዶግማ ሰንሰለት ሰውን ወደሱ የሚጎትትበት ሰንሰለት ይሄ ነው። ከዚህ ሰንሰለት ውጭ ስርዓት የሌላት ክህነት የሌላት ቁርባን የሌላት መጽሐፍ ቅዱስ የሌላት ትርጓሜ የሌላት ሐዋርያት የሌሏት የሐዋርያት ሰንሰለትነት የትርጓሜ ሰንሰለትነት የመጽሐፍ ቅዱስ ሰንሰለትነት የክርስቶስ ሰንሰለትነት የነቢያት ሰንሰለትነት የመላእክት ሰንሰለትነት የአብ ወልድ የመንፈስ ቅዱስ ሰንሰለትነት የሌላት ቤተ እምነት ቆራጣ ብረት ነው እንጂ የምትባለው ሃይማኖት አይደለችምና አንድ መልእክት ማስተላለፍ የምፈልገው አባቴ ታናሽ ነው ሃይማኖቴ ጠማማ ነው የሚል ሰው የለምና እሱ በወደዳት እሱ በወደዳት ለተዋህዶ በመረጣት በድንግል ማርያም እምነት እሱ በመረጣት በተዋህዶ እምነት ጸንተን እስከ መጨረሻው እንድንኖር አንድነቱን አምነን ሶስትነቱን አምነን አንድነቱን አምነን እናቱን አምነን ቅዱሳንን አምነን አንድነቱን አምነን ስጋዌውን አምነን ትንሣኤውን አምነን የባሕርይ አምላክነቱን አምነን ርስት መንግስተ ሰማያትን እንድንወርስ እግዚአብሔር ይፍቀድልን እላለሁ። እንግዲህ ያው ማስተላልፈው እንደኔ እንዳስተማርኩት እኔ የምለው የለኝም እንደ ቤተክርስቲያን እንደተናገርኩት ብቻ ሳይሆን ሁሉም መምህራን በሚያስተምሩበት በሚሉበት ሰዓት ጥያቄ ያላችሁ ሁሉ ጥያቄያችሁ እኛ ሳንሆን የምንመልሰው አባቶቻችን ናቸው። አዲስ ጥያቄም አይመጣም፣ አዲስ ክህደትም አይመጣም። እስከ ያለ የነበረ ክህደት ይመጣል፣ ያሉ የነበሩ ሊቃውንት እየመለሱልን ይሄዳሉ እንጂ እኛ ፈጥረን የምናመጣው የለምና ጥያቄያችሁን ኦርቶዶክሳውያን ከመምህራን በመጠየቅ ቤተክርስቲያን ምን ትላለች በማለት እንደ ግሌ ሳይሆን እንደ ቤተክርስቲያን የመጽሐፍ ምንድነው የሚለውን እየጠየቅን ከቤተክርስቲያን በህብረት እንድንኖር መልእክቴ ነው። በእኔ በኩል ይቆየኝ። በእውነት ቃለ ሕይወትን ያሰማልን። እጅግ ድንቅ ነው። ብንሰማው የማይጠገብ ወስዶ ከታች ሃይማኖታችን ሰንሰለት ነው ሲነሳ ከመጀመሪያው ከምንጫችን ከክርስቶስ የሚያደርስ ሰንሰለት ያለን የስልጣን አሰጣጡ ልጅነትን ያገኘንበትን ሃይማኖታዊ አስተምሮቶችን እያንዳንዱ በሰንሰለት የመጣ ከትክክለኛው ምንጭ የተቀዳን መሆናችን ማሳያውን መምህራችን ነገሩን። ቃለ ሕይወትን ያሰማልን መምህር። አሜን። በእውነት ተመልካቾቻችን ሁላችሁም በእርግጠኝነት አንዴ ሰምታችሁት ይገባችኋል ብዬ አላስብም። ብዙዎቻችሁ ማለት ነው የምትረዱት እንዳላችሁ ሁሉ ግር የሚላችሁ ደጋግማችሁ በመስማት ደጋግመን በማድመጥ ዝም ብለን ትክክል ነን ብለን ከመፎከር ወጠን እውነት ያላት ቤተክርስቲያን የክርስቶስ ልጆች ነን ለማለት እስከ ክርስቶስ ድረስ የመጣው ከክርስቶስ ከሐዋርያት አባቶቻችን የመጣ ሰንሰለት ያለን መሆናችን ማሳያውን ደግሞ መምህራችን በዚህ መልክ አስተማሩን። ያልገባችሁን አሁንም ጥያቄዎቻችሁን በሐሳብ መስጫው አስቀምጡልን። አብራችሁን ስለቆያችሁ እጅጉን አድርጌ አመሰግናለሁ። መምህራችን ሰፊ የሚባል ሰዓት ወስደው እንዲህ ድንቅ የሆነውን ምስጢር በጣም እርግጥ ባለ መንፈስ ቅዱስ ዛሬም ስራ እንደሚሰራ ማህፀኗ ለምለሟ ጉባኤ ቤታችን ዛሬም ድረስ ልጆቿን እንደምትወልድ ዛሬም እንደምትተካ መንፈስ ቅዱስ የተደበቀውን የሚገልጥ የራቀውን አቅርቦ መናገር እንደሚችል አንዱ ማሳያ ነውትና ጊዜዎትን ሰጠው ደግሞ በዚህ መልክ ስላስተማሩን ስለመከሩን በሶ ላይ አድሮ እግዚአብሔር ስለመከረን እግዚአብሔር ስሙ ይክበር ይመስገን። ሰዓት ስለሰጡን ስለመከሩን እጅጉን አድርጌ አመሰግናለሁ። መልካም እጅጉን አድርጌ አመሰግናለሁ። ዋካ ብርሃን ነው። ገና በመምህራን ብርሃንነት ድንቁርናንን አለማወቅንን እያጠፋን እያበራን እንሄዳለን። መምህራን ቤተክርስቲያንን እንጋብዛለን። እናንተም ሰብስክራይብ በማድረግ ወዳጅ ዘመዶቻችሁን በመጋበዝ ሌሎች እንዲማሩ በማምጣት ይሄን ሐሳብ እናንተ የተማራችሁትን በቲክቶክ ፕላትፎርም በማጋራት በቴሌግራም በፌስቡክ በሌሎች ሼር እያደረጋችሁ ለሌሎች ለመዳን ለመማር ምክንያት ሆኗቸው እላለሁ። አብራችሁን ስለቆያችሁ እጅጉን አድርጌ አመሰግናለሁ። እግዚአብሔር ይስጥልኝ።